በአባቴ ቤት ልኖር እንደሚገባኝ አታውቁም ምን ብሏል? ምናልባት እንዲህ የሚል ትርጓሜ ያለ ከዚያ ጋር ለማገናኘት ይሆን? በአብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያት ብሉይ ኪዳኑን ለአብ የሐዲስ ኪዳኑን ለወልድ ሰጥቶ መናገር ያው በሊቃውንቱ ዘንድ የተለመደ ነው። አንጽሖተ ቤተ መቅደስ ያው እንግዲህ በጌታችን መዋዕለ ትምህርት 2 ጊዜ ተፈጽሟል። እግዚአብሔርን ካስቀየሙ ነገሮች አንዱም ይሄ ይመስለኛል። ምክንያቱም እዚህ ላይ ንግድ ብቻ አይደለም ያለው ለዋጮችም አሉ ይላል። በጣም ፍቅረ ነዋይ አንዱ ኃጢአት ሆኖ ደግሞ የነሱ በጣም ልዩ የሚያደርገው መቅደሱ ላይ ማድረጋቸው ነው። ከመጀመሪያው ከጉዟቸው ይጀምሩ። አሁን የፊናስ እኮ ከነሱ ሳይሆን ይቀራል የካህን ልጅ እግዚአብሔር አጎቱ ይመስለዋል። አሁንም እኮ በእኛም ዘመን አሉ አንዳንድ በግድ ይህን ያህል ገንዘብ አምጡ ከተባለ ይችን ቤተክርስቲያን አሁንም የዚያ ዘመን ምኩራብ መልኳን የቀየረች ምኩራብ እያደረግናል። ዘመን ተሻግራ የመጣች ምኩራብ ልትሆን። ዮሐንስ አፈወርቅ እንደተናገረው ጽጌረዳውን ትተን ሾሁን እንዳንለቅም የመንግስት ሆስፒታል ውስጥ ሄደህ እኮ በነፃ የምትታከምበት ሁኔታ ይኖራል። በሬውም እያረሰ በጅራፍ ነካ ያደርጉታል። ሂድ ማለት ነው። የከተማ ሰው ደግሞ ነዳጅ ሰጠት ያደርጋል። ሂድ ነው። እየሰራን እንደሆነ ማወቂያ ነው። አንዳንድ ጊዜ እግዚአብሔር በዚህ መንገድ ሰውን ሰርቶ ያውቃል። ኢዮብን በቁስል ሰርቶታል። እኛ ቁስል ሲያፈርስ ነው የምናውቀው። አሁን የቤተ መቅደሱ ዓላማ የመሲሁን መምጣት መጠባበቅ ነው። በጣም እና ይሄ በጣም አሳዛኝ ነገር ነው። እና እንዲህ አይነት ነገር እንደው እየቆየ እሳቱ መልሶኛን መብላቱ አይቀርምና ብናስብበት መልካም ነው ለማለት ነው። እና ወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በያላችሁበት የእግዚአብሔር ሰላም ይድረሳችሁ ማለት እፈልጋለሁ። የተወደዳችሁ የእግዚአብሔር ቤተሰቦች አምላክ አበው እግዚአብሔር ይችን ሰዓት ባርኮና ቅዱሱ ስለሰጠን ክብርና ምስጋና ይድረሰው እያል ዛሬ እንግዲህ የጾሙ ከተጀመረ 3ኛው ሳምንት ላይ ደርሰናልና የዚህን የ3ኛውን ሳምንት ምኩራብ ተብሎ የሚጠራውን ሳምንት ደግሞ ትምህርት ይዘን መጥተናል። ረድኤተ እግዚአብሔር እንደ ትናንቱ ሁሉ ዛሬም ከኛ ጋር እንዲሆንና እንደጀመርን እንዲያስጨርሰን መልካም ፈቃዱ ይሆንልን። የዛሬው ወንጌል እንግዲህ የሚጀምረው ከዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ነው የሚጀምረውና ወንጌሉን በንባብ አሰምቻችሁ ወደ ትንታኔው እንሄዳለን ማለት ነው። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉንም በጎችን በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርትም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምን ታደርጋለህ? ይህን ስለምታደርግ ምን ምልክት ታሳየናለህ? አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3ኛውም ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህን ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውምም ነበር፣ ራሱ በሰው ያለውን ያውቅ ነበርና የሚል ነው። እንግዲህ የዛሬው ወንጌል እዚህ ላይ እንደምንመለከተው የአባቶቻችን አምላክ እግዚአብሔር በዚህ ወንጌል ውስጥ ያለውን ምስጢር ኃይለ ቃል እንዲገልጥልን ለሁላችንም ቅዱስ ፈቃዱ ይሆንልን። እንግዲህ ዛሬ 3ኛው ሱባኤ ላይ ደርሰን 3ኛው ሳምንት ላይ ማለት ነው ደርሰን ምኩራብ ልንል ነው። ባለፈው ሳምንት ቅድስት ዘወረደ እያልን መተን ነበረ። እንግዲህ ስለዚህ ሳምንት እስኪ እንደው እንደ መግቢያ የሆነ ነገር ብትልና ብንገባ ወደ ዋናው ትምህርት። ባለፈው እንደተባለ ወረደ ብለናል። እንግዲህ የወረደው ጌታ ከቅድስት ድንግል ማርያም የተወለደው ጌታ በጾም ማለት እንግዲህ ያው ስራውን ነው በዚህ አብይ ጾም ውስጥ ለማስተላለፍ የተፈለገው። ማለት የወረደው ጾመ፣ የጾመው አስተማረ። ስለዚህ በዮሐንስ ምዕራፍ 2 ላይ የመጀመሪያው ተአምር ተብሎ አይደል የተጻፈው። ስለዚህ የስራው መጀመሪያ ከሆነ በኋላ የወረደው የተወለደው ጌታ የስራው መጀመሪያ
ጾምን አደረገ። ቀጥሎ እንግዲህ ወደ ሰርግ ቤት ሄደ። ቀጥሎ ደግሞ እንግዲህ ይህ ተአምር ነው በዮሐንስ ወንጌል ቅደም ተከተል መሰረት ያለው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትና ማስተማር ተግሳጽ ትምህርትና ተግሳጽ ያደረገበትን የታሪክ ክፍል የምናይበት ነው ማለት ነው። የወረደው ጌታ ጾመ፣ የጾመው ታምራትን አደረገ፣ ታምራትን ያደረገው ደግሞ ማስተማር መገሰጽ ጀመረ ማለት ነው። እንግዲህ ከዚህ በኋላ ያሉት በቀጣይም የሚታየው ትምህርቱን ነው። እስከ ሆሳዕና ድረስ ያለው ትምህርቱን የተመለከተ እዚህ ምድር ላይ በቆየበት በስጋው ወራት ያደረጋቸው የፈጸማቸውን ነገሮች የምናይበት ነው። ለዚህ ምኩራብም እንግዲህ አንዱ ነው ማለት ነው ከነዚህ። ስለዚህ አሁን ዝም ብለን ጠቅለል ስናደርገው በዚህ ሳምንት የጌታ ትምህርቱ ወይም መምህርነቱ ተገልጧል ማለት እንችላለን። ይሄ ሳምንት አሁን የጌታችን ኢየሱስ ክርስቶስ የመምህርነቱ ስራ የተገለጠበት ሳምንት ነው ማለት እንችላለን ማለት ነው። ያው ባለፈው ሳምንት ባህታዊነቱን አይደል የገለጥ ነው። ወደ ገዳመ ቆሮንቶስ ገባ። ለዚህች ቀን ዝግጅት ነበረ። ያ ማለት ዮሐንስ በምድረ በዳ ቆይቶ ነው እየሰበከ የመጣው። ጌታችን ኢየሱስ ክርስቶስም ከምድረ በዳ ነው እንግዲህ በነበረ ምስለ እንስሳቱ አራዊት ነው የምንለው፣ ምስለ አራዊት ነው። ከአራዊት ጋር ነበረ በምድረ በዳ። ከዛ እንደገና አሁን ወደ ማስተማር መጣ ነው የምንለው እና ወደ ጉባኤ ለመምጣት የሚያስፈልጉ ዝግጅቶችን አስቀድሞ እየነገረን ነው። አሁን በጉባኤ ተገልጦ በመምህርነት በነበረ ጊዜ ያደረጋቸውን ነገሮች ነው ይሄ ምኩራብ የሚባለው ሳምንት ደግሞ የሚያሳይ ማለት ነው። ቀጣይ ታምራቱን ስለምና ይሄ ጥሩ መደላድል ነው። ባለፈው ሳምንት ጾመ ቤተክርስቲያን እንዴት እንዳደራጀችው በጣም ይገርማል። የመጀመሪያው ላይ ዘወረድ አለችና መውረዱን መወለዱን ስታውጅ ሰነበተች። ከዛ በኋላ ደግሞ ከወረደ ከተወለደ በኋላ በመምህርነቱ እየዞረ ዓለምን አስተማረ፣ በስልጣኑ ደግሞ ታምራትን አደረገ ምትል ስለሆነች ቀጥሎ ያደረገችው ያንን ስራ ከመጀመሩ በፊት ወደ ገዳመ ቆሮንቶስ መግባቱን ተናገረች። አሁን ደግሞ የመምህርነቱን ስራ እንዴት እንደጀመረ እዚህ ምኩራብ ላይ እንግዲህ እያየን ልንሄድ ነው ማለት ነው። በጣም ደስ የሚል መደላደልና እንዲያው እግረ መንገዱን በዛውም የቤተ ክርስቲያኒቱን አሰራር እንዲያውቁት ጭምር ነው ደግሜ ማንሳት የፈለግኩት። ጥሩ ስላነሳው ነው የመምህርነቱን ስራ። በእርግጥ ደስ የሚለው ደግሞ ሌላው ተጨማሪው ነገር ምንድን ነው? የክርስቶስ መምህርነቱ እንደ ሌሎቹ መምህራን አይደለም። ወይም ከዚህ በፊት በዚያ ምኩራብ ውስጥ ያስተምሩ ከነበሩ መምህራን የተለየ ነው አስተምህሮቱ። ምክንያቱም በስልጣን ነው የሚያስተምራቸው። እስመ ከመ መኮንን የሚሄሮሙ አይደለም የሚለው ወንጌሉ ራሱ ዋኮ ከመጽሐፍቶሙ ነው የሚለው። እንደ ቀደሙት እንደ መምህራኖቻቸው አይደለም የሚያስተምራቸው፣ በስልጣን ያስተምራቸዋል እንላለን እና ስልጣኑ ራሱ አብራ የተገለጠችበት ቀን ነው። መምህርነቱ እንዴት ባለ መንገድ እንደተገለጠ የሚያሳይም ጭምር ትምህርት አለው እና በጣም ደስ የሚል ሳምንት ነው ይሄ። መምህርነቱንም በስልጣን ማስተማሩንም አብሮ ወይም ስልጣኑን በራሱ ሊያሳይ የሚችል ነገር ነው። በሌላ አጠራር እንግዲህ አንጽሖተ ቤተ መቅደስ ተብሎም ይጠራል ይህ ሳምንትና እንዲያውም ምን ለማለት ነው አንጽሖተ ቤተ መቅደስ ያው እንግዲህ በጌታችን መዋዕለ ትምህርት 2 ጊዜ ተፈጽሟል። እንግዲህ የመጀመሪያውና ቀዳሚ ይሄኛው ነው። ሁለተኛው ደግሞ የሆሳዕና ዕለት የምንተርከው ነው። በማቴዎስ የተመዘገበው ማለት ነው። እሱ ነው። ማቴዎስ 21 ላይ ገብተው ሊያዩት ይችላሉ። ማቴዎስ 21 ላይ ያለውና ይሄ ሌላ ነው። ያኛው ወደ ፍጻሜው የተቃረበ ነው። ይሄኛው ደግሞ በትምህርቱ መጀመሪያ ላይ ያደረገው ተአምር ነው። ስለዚህ ቤተ መቅደስ ማንጻት ዋናው የትምህርቱ ሀሳብ ነው። እንግዲህ የዚህ ቅድም የተነበበው ወንጌል ማለት ነው። ምኑን ያነጻው ከምንድን ያነጻው የሚለው ነገር ነው። አይ እንደው ግራ እንዳያጋባቸውም አሁን ዮሐንስ 4 ፋሲካ ነው የሚጽፈው። 4 ፋሲካዎችን ይጽፋልና በእነዚህ 4ኛው ፋሲካ ዮሐንስ 13 ላይ ያለው የመጨረሻው እንግዲህ የእግር ማጠብ ስነ ስርዓት ያደረገበት የመጨረሻው ፋሲካ ነው። ከዛ በፊት ዮሐንስ ፋሲካዎችን በቅደም ተከተል የሚጽፈው ጌታ ከደቀ መዛሙርቱ ጋር ያከበራቸውን ፋሲካዎች ነው አሁን እየተናገርን ያለ ነው እና ይህ የመጀመሪያው ፋሲካ እንደነበረም ያው ይነግረናል። ያከበረው የፋሲካ በዓል ስለቀረበ ወደ ኢየሩሳሌም ወጣ ብሎ ነው የሚጀምረው ወንጌሉና ያኛው እንደተባለውም ቅድም እንዳነሳው የማቴዎስ ላይ ያለው ወደ መጨረሻ አካባቢ የትምህርቱ ማብቂያ ገደማ የተደረገ ይመስላል። የእንትኖች አሉት የአፈጻጸም ሂደቶቹ የመመሳሰል እንትን አላቸው። አሁን ጅራፍ አነሳ የሚለው እዛም ላይ አለ። ከዛ ደግሞ ገፍታ ማይዳቴውም ለመወልጣን አልተማሩም ማለት ነው። እንደዛ አልተማሩም ከመጀመሪያው
አልተማሩም፣ እንዳለ በኃጢአታቸው መቀጠላቸውን ነው የሚያሳየው። ይህ እንዲያውም ቤተ መቅደሱ ምን ያህል ልብ በማይገዙና ልብ በሌላቸው ሰዎች እንደተሞላ ነው የሚያሳየው። በእርግጥ ጌታችን ኢየሱስ ክርስቶስም ከዛ በኋላ እነሱን እንደማይሰሙት እንደማይቀበሉት ሲያውቅ ትቷቸው እንደሄደ ነው የሚያሳየው። ብዙ ቦታ ላይ ሀለፈንተ ማይከሎ አይደል የምንለው፣ ብዙ ጊዜ እያለፋቸው እይተዋቸው እንደሚሄድ ነው የሚያሳየው። በዛው እግረ መንገዱን እግዚአብሔር ቃሉን ይናገራል። የማይለውጡ ሰዎችን ግን አልፎ ይሄዳል። ምሕረቱ ከነሱ አልፋ ትሄዳለች፣ ለሌላው ደግሞ ትሰጣለች የሚለውን ነገር ነው የሚያሳየው። ከነሱ ይልቅ ቀድሞ የእግዚአብሔርን ቃል ሰምተው ወደማያውቁትና አሁን ግን ቃሉን ሲሰሙ ልባቸውን ለሚከፍቱ ሰዎች እግዚአብሔር እንዴት አድርጎ ምሕረቱን ደጅ እንደከፈተላቸውና እንዳመቻቸላቸው የሚያሳይ ትምህርት ነው ያለው ማለት ነው። እንደዚህ አካልን እስቲ አሁን ቤተ መቅደሱን አነጻው ብለን ስናገር በወቅቱ ቤተ መቅደሱ የነበረበትን ሁኔታ ብናነሳ መጀመሪያ ላይ አሁን ምኩራብ ብለን እንጠራለን። የጋራ የሁሉም ስም ሆኖ ነው እንጂ በእርግጥ ዘርዘር አድርገን ካየነው ቤተ መቅደስ አንድ ነው። ምኩራብ ግን በየቦታው ሊተከል የሚችል ነው። በየርስታቸው ምኩራብ ይተክሉ ነበረ፣ የጸሎት ስፍራ ማለት ነው። እና የቤተ መቅደሱ ግን የቃል ኪዳኑ ታቦት የሚገኝበት ሊቀ ካህናቱ በዓመት አንድ ጊዜ ወደ ቅዱሰ ቅዱሳን ገብቶ መስዋዕት የሚያቀርብበት 46 ዓመት የፈጀው ማለት ነው። 46 ዓመት የፈጀው ይሄ የተለየው መሆኑን በዛው እግረ መንገዱ ግንዛቤ ለማስያዝ ያክል ነው። እንዲያው አሁን ጌታችን ኢየሱስ ክርስቶስ ወደዚያ እንዲገባ ያስገደደው በምን አይነት ሁኔታ ይኖር ነበረ? ታሪኩን ቀደም ብለን ዝም ብለን ትንሽ ብናወሳው ማለት እንግዲህ በምን አይነት ሁኔታ የሚለው ምናልባት ራሱ ወንጌላዊ እንደጻፈልን ቀን ቀን በምኩራብ ያስተምራል ወይም በመቅደስ ይገኛል፣ ሌሊት በደብረ ዘይት ጫካዎች ያድራል። ስለዚህ ለማስተማር በዚያ ሄዷል። ከዚህ በፊትም እንደምናውቀው በ12 ዓመቱ ሉቃስ እንደጻፈልን በሉቃስ ወንጌል ምዕራፍ 2 ላይ እዚህ ቤተ መቅደስ ላይ መገኘቱ ለክርስቶስ አዲስ አይደለም። አሁን መምህርነትን ገንዘቡ አድርጎ ድሮ መምህር አልነበረም እያለ አይደለም፣ ነገር ግን በይፋ ራሱን የገለጠበት ደቀ መዛሙርቱን ቅድም እንደተባለው የሰበሰበበት ጊዜ በመሆኑ ለየት ይላል ይሄኛው። ስለዚህ ከ12 ዓመት ጀምሮ እዚህ ቤተ መቅደስ ላይ ነበረ። ትምህርቱን ታምራቱን ከጥንት ጀምሮ ሲያደርግ ነበር። ነገር ግን ተጠምቆ ጾሞ የጀመረው በስልጣንና በመምህርነት ያደረገው ይሄ መጀመሪያው ይሆናል ማለት ነው። ስለዚህ ቤተ መቅደስ ውስጥ መድኃኒታችን ኢየሱስ ክርስቶስ ያደገበት ነው፣ የኖረበት ነው። እሱ ራሱ ለእመቤታችንም ለዮሴፍም ሲናገር እንደነበረው ጠፍተህን እኮ ስንፈልግህ ደከምን ባለች ጊዜ የአባቴ ቤት እንደሆነ በአባቴ ቤት ልኖር እንደሚገባኝ አታውቁምን ብሏል። ስለዚህ ቀድሞም በአንድነት በሶስትነት የሚመሰገንበት ነው። አሁንም ደግሞ እየሄደ እንደ አይሁድ ስርዓት እንደ አባቱም ቤት የኖረበት ነው ማለት ነው፣ የእሱም ቤት እንደመሆኑ መጠን። እንዲያውም ብዙ ጊዜ ያው መላልሶ የአባቴ ቤት ይለዋል። እዚህ ቦታ ላይ አንስቶታል። የአባቴ ቤት የንግድ ቤት አይደለም፣ ወይም ኢትረሲው ቤታዌ ቤተ ምስያጥ የአባቴን ቤት የንግድ ቤት አታድርጉት ብሎ በዚህ ስም ነው የሚጠራው። ምናልባት እንዲህ የሚል ትርጓሜ ያለ ከዚያ ጋር ለማገናኘት ይሆን በአብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያት ብለን ሐዋርያትን ነቢያትን የሾመ ነቢያትን አብ ይሾማል፣ ወልድ ደግሞ ሐዋርያትን ይሾማል እንላለን። ሁሉም በሁሉ አሉበት ይላሉ ሊቃውንቱ። ነገር ግን ያው አንዱን ለአንዱ መስጠት እንደማካፈል ያለ ነገር ነው ብለው ይናገራሉ እንጂ ነቢያትን ቀብቶ በመላክ ወይም በመንፈስ ቅዱስን ጸጋ ተቀብለው ትንቢት እንዲናገሩ በማድረግ ወልድ ስልጣን የለውም ማለት ግን አይደለም ብለውናል። ለዚያ ይሆናል ምናልባትም የአባቴ ቤት ብቻ ብሎ የሚጠራ። በእርግጥ ቤቴሰ የሚል ንባብ ይገኛል። ቤቴሰ ቤተ ጸሎት ይሰማይ ብሎ ቤቴ ብሎ ሲጠራውም እናያለን። የአባቴ ቤት ብሎ ሲጠራውም ደግሞ እናያለን። እንደዚህ በሚልበት ሰዓት ያው እንግዲህ ብሉይ ኪዳኑን ለአብ የሐዲስ ኪዳኑን ለወልድ ሰጥቶ መናገር ያው በሊቃውንቱ ዘንድ የተለመደ ነው። ግን እንደዚህ ስንል በብሉይ ኪዳን የወልድ ስልጣን እንደሌለው በሐዲስ ኪዳን የአብ ስልጣን እንደሌለው ማንም ሊያስብ አይገባውም። ምክንያቱም በወንጌሉም ላይ እንደተገለጠው ወዝንቱ ቃል ዘአነ እነግረክሙ አኮ እምኀቤ ዘእነግር ከአብ የሰማሁትን ነው እንጂ ከኔ አይደለም ብሎ የባህሪ አባቱ የአብ ቃል እንደሆነች ይቺ ወንጌል ራሷ ሕጓ ሕጊቱ የአብም የመንፈስ ቅዱስም ሕግ እንደሆነች እስማን ወለድኩኩም በትምህርተ መንፈስ ቅዱስ አይደል ብሎ በመንፈስ ቅዱስ ትምህርት ወለድኳችሁ ይሉናል ሐዋርያትና ይህንን መረዳት መገንዘብ ያው ግድ የሚለን ነው የሚሆነው ማለት ነው። በጣም የሚገርመኝ ነገር ምንድን ነው ይሄ በወቅቱ ምኩራቡን ይዘውበት የነበረው ሁኔታ ነው። በእርግጥ ያ ቤተ መቅደስ የተሰራው
በጥንቱ ስንመለከት አሁን መጽሐፈ ነገሥት ላይ ስንመለከት ለሰሎሞን እግዚአብሔር የገባለት ቃል ተንበርክኮ ነው ጸሎቱን ያቀረበው። ዛሬም አይሁድ በጣም ተንበርክኮ ይጸልዩበታል። የሚገርመው ከፍርስራሾቹ አንዱ ክፍል ነው ያለው። እንግዲህ ቤተ መቅደሱ 4 ማዕዘን እንኳን ቢኖሩ አንዱ ግድግዳ ነው የሚኖረው። አንዱ ግድግዳም በወዲያ በኩል ሌላ ነው ያለው፣ መስጊድ ነው ያለው፣ የአላስቃ መስጊድ የሚባለው ማለት ነው። እሱ ነው ያለው በግልባጩ። በዚህኛው በኩል ግን አይሁድ ይጸልዩበታል ዛሬም። እኔም እዛ እየጸለይኩ ነበር አንድ ቀንና መጥተው አስወጡኝ አይሁዶች። ሻሽ ጠምጥሜ ስለነበረ ይሁዲ ነህ ብለው ጠየቁኝ። ያው ይታወቃል ይሁዲ እንዳልሆንኩ እና ጁዶ ክርስቲያን እኔ ያው ሰሎሞን ተንበርክኮ የጸለዩ ጸሎት ሁሌ ባይኔ ይመጣል እውነት ለመናገር። ምክንያቱም በወቅቱ በጣም ገናና ንጉሥ ነው፣ ዓለም እየሄደ የሚጎበኘው ንጉሥ ነው እና ያን ያክል ለእግዚአብሔር ተዋርዶ ያቀረበው ምስጋና ደስ ይለኛል። እንደዛ አይነት የመጽሐፈ ነገሥቱን እያስታወሱ እሱን ነበረ ሳነብም የነበረ ብንበረከክም ምጸልየው የነበረው መጽሐፍ ግን ማነበው የነበረው ያን ነው። የመጽሐፈ ነገሥቱ ላይ ያለውን ሰሎሞን የጸለየውን ነው የነበረው። አሁንም ድረስ እንደዛ ያደርጉበታል። ያን የመሰለ ስፍራ እንዴት ወደዚህ ሊለወጥ ቻለ? እኔ እንዲያው በጣም የሚገርመኝ እሱ ነው። እንዲያው እዚህ ላይ እስኪ የሆነ ነገር ብትል ማለት ወደ ንግድ ቤት ማለት ነው። እንዴት እንደዚህ ሊለውጡት ቻሉ? ያ ቃል ኪዳን አስበዋል? እሱ ነው የሚታየኝ ነገር። እኔ አይሁድን ወደዚህ አሁንም እንደተባለው ተንቀጥቅጠው የሚጸልዩበት ያኔም ደግሞ እንባ እያፈሰሱ በእግዚአብሔር ፊት ተንበርክከው የሚማጸኑበትን ያን ቅዱስ ስፍራ እንዲህ ወደ ንግድ የወሰዱበት ወይም ደግሞ እግዚአብሔር ወደማይወደው ነገር ቤተ መቅደሱን መሸጫ መለወጫ ያደረጉበት ነገር እንግዲህ ብዙ ሊያስብል ይችል ይሆናል። ለማንኛውም ለእኔ አንዱን ነገር ለማለት ያህል ምናልባት መድኃኒታችን ኢየሱስ ክርስቶስ እሱ ራሱ ገንዘብን ጌታ ብሎት አይደለም፣ ለሁለት ጌታ መገዛት አትችሉም ብሏል። እና እንግዲህ ከጊዜ በኋላ አይሁድ በነገራችን ላይ ቤተ መቅደስን ለምዶ መደፋፈር አዲስ አይደለም ለአይሁድ። በድንኳን በነበረበት ጊዜ ጀምሮ ስንትና ስንት አንዳንዶቹ እንዲያውም ለዚህ ለሚዲያ የማይመቹ ነውሮች ተፈጽሞበታል። መጽሐፍ ቅዱስ ተጽፏል። እሱስ ምንም ያው እንግዲህ የሚያነብ ያንብበው እንጂ ያው ለመናገር የሚያስቸግሩ ነውሮችን በድንኳኑ አካባቢ ማንን ነው እግዚአብሔር ልቤን አስደሰትካት እያለ በጦር ወግቶ ፊንሐስ አስተንፈስ ካለ ልቤ እግዚአብሔር ልቤን ደስ አሰኘሃት እስኪል ድረስ እዛ አካባቢ ነውር ሲሰሩ የነበሩ ሰዎችን የተበቀለ ሰው ነው ፊንሐስ ማለት። እና እንደገና የኤሊ ልጆችም ያደረጉት ነውር፣ እንደገና ናዳብ አብዩድ ያደረጉት ነገር እንደዚህ አይነት ምንድን ነው የሚባለው እንዲያውም ከነሱ ሳይሆን ይቀራል የካህን ልጅ እግዚአብሔር አጎቱ ይመስለዋል ይባላል። እንግዲህ ሁሉንም ካህናት አይጨምርም፣ ግን መስቀሉን እየሰጠ ቆቡን እየሰጠ ሻሹን እየሰጠ ሁሉን ይሄንን ነገሩን እያሳየው ሲመጣ ምናልባት ትንሽ ደፈር ሊል ይችላል ተብሎ መሰለኝ። ይሄ ሁሉንም አይደለም የሚመለከት፣ የተወሰኑት ምናልባት እንዲህ አይነት ነገር ብዙዎቹን ሊመለከት ይችላል። በእርግጥ እኔ ቄስ ልጅ ስለሆንኩ ላኮርፍ ይችል ነበር፣ ግን እንደዛ ይጨምራል። እሺ ዞሮ ግን ናፍኒን እነ ፊንሐስ ከዛም በፊት የነበሩ ሰዎች እንዲህ አይነት ነገር ቤተ መቅደሱ ላይ ሲያረጉ ነበር አይሁድ። እና ያ ነገር አድጎ አሁን ወደ ጭራሽ ወደ ሸቀጥ መለዋወጫ አድርገውታል። ማለት እንስሳትን ሊሸጡ የማይገባቸውን ሊለወጡ የማይገባቸውን ርግቦች እስከ መሸጥ ድረስ አምጥቷል። እና እኔ አንዱ ነገር እንግዲህ ከነዚህ አንዱ የሚመስለኝ ፍቅረ ንዋይ በጣም ጸንቶባቸዋል ማለት ነው። በጣም ፍቅረ ንዋይ አንዱ ኃጢአት ሆኖ ደግሞ የነሱ በጣም ልዩ የሚያደርገው መቅደሱ ላይ ማድረጋቸው ነው። ፍቅረ ንዋይ አንዱ ኃጢአት ነው። የገንዘብ ፍቅር የማይገባ ገንዘብ ጥሎ አይደለም፣ ግን ገንዘብን እንዴት ይውደዱ የሚለው ነው እንጂ በምን ያህል መጠን በምን ያህል ልክ የሚለው ነው እንጂ ለሰው ገንዘብ ያስፈልገዋል እዚህ ምድር ላይ። ነገር ግን በዚህ መንገድ ሲሆን ደግሞ ሌላ ተጨማሪ ድርብርብ ኃጢአት በደል ሆነ ማለት ነው። እና ለእኔ አንዱ የገንዘብ ፍቅር፣ እግዚአብሔርን መፍራት ማቆም፣ እነዚህ ሁለቱ ይመስለኛል። ሰው እግዚአብሔርን ካልፈራ ቤተ መቅደሱ ላይ ምንም ያደርጋል? ከነሱ በፊት ያደርጉ እንደነበሩ ሰዎች ማለት ነው። እውነት ነው። እኔ አሁን አንተ ስታነሳው እኔም ሳይ የነበረው ከመጀመሪያው ከጉዟቸው ይጀምሩ። አሁን የፊንሐስ እኮ ጉዟቸው ላይ ያሉ ነው። ገና የተስፋይቱ ምድር ላይ እንኳን አልደረሱም። አገሩ እንኳን ያልገባ ሕዝብ ያን ያክል በእግዚአብሔር ላይ ማመፅ ይገርማል በጣም። ለዛውም ተመልከት፣ ምግቡ ከእግዚአብሔር እጅ ነው ያለው፣
ያው የማንኛውም ሰው ምግብ በእግዚአብሔር እጅ ያለ ቢሆንም ቅሉ ያ ደግሞ በቀጥታ ከሰማይ እየወረደለት ይመገብ የነበረ ህዝብ ነው። አለት ነው ይዘህ የምትዞረው አንተ። ከአለቱ ላይ ውሃ ማፍለቅ የእግዚአብሔር ስራ ነው። አስበዋል? ደረቅ አለት ይዘህ እየዞርክ የምትጠጣው ውሃ በቅል እንኳን አንድ ኩባያ እንኳን የሌለ ሰው ያን ያክል አመፅ በእግዚአብሔር ላይ እኔ ምን ያህል ጨካኝና የማይገዛ ልብ እንደነበራቸው ከዛን ጊዜ ጀምሮ ስትመለከተው ይገርማል በጣም። እና በመቅደሱ ላይ ነው ያ ርኩሰት የተፈጸመው። ከሞዓባውያን ጋር ነው ያ ነገር የተፈጸመው። በባላቅ በነዚህ በለዓም ሴራ ተይዞ የመጣ ጉዳይ ነው ያ የሚሆነው። እና መቅደሱ ላይ የማይገባ ነገር አድርገዋል። የአፍኒን የፊንሐስም ታሪክ በጣም የሚገርም ነበረ። በተለይ ትልልቆቹ 3 ኃጢአቶች ሁልጊዜ የምንናገራቸው ናቸውና ከዚያን ጊዜ ጀምሮ አሁን የኤሊ ልጆች እንደውም ሀገራቸው ከገቡ በኋላ ነው ተደላድለዋል። ቦታቸውን ይዘዋል። በየርስታቸው ገብተዋል። ከዛ በየርስቱ መሄድ በየርስቱ ይሄዳል። ካህናቱ ግን እዛው ቤተ መቅደስ ውስጥ ስለነበረ አገልግሎታቸው የሚመቻቸውን ነገር ይመርጣሉ። አብዛኛው ከኃላፊነታቸው ውጭ የሆነ ነገር ነበረ። በመስዋዕቱም በሁሉም ነገር ላይ ያዙ የነበረው ማለት ነው። እንደየዘመኑ ሆነ እንጂ አሁንም ላይ የመጣው ደግሞ ንግድ አይደል? የአሁኑ ደግሞ ንግድ ነው። ተለውጧል ጉዳዩ። ይሄ ደግሞ ከዝሮት በኋላ ከሚጠት በኋላ እስራኤል ከፋርስ ባቢሎን ከተመለሱ በኋላ የመጣ ልማድ ነው። ንጉስም የላቸውም በወቅቱ ሮማውያን አገዛዝ ስር ነው የነበሩት። በሮማውያን አገዛዝ ዘመን ደግሞ ንግድ በጣም ተጧጡፎ ነበርና እስራኤላውያን ንግድ ለምደዋል። በእስራኤል ምድር በጣም በዚያ ዘመን በንግድ የሚታወቁ ከተሞች በጣም ተፈጥረዋል። በተለይ የገሊላ ባህር ዳርቻ አካባቢ ላይ የነበሩ ከተሞች እነ ቅፍርናሆምን የመሳሰሉ በጣም ቱጃሮች የነበሩባቸው እና እስራኤል ከአሕዛብ ጋር ተቀላቅሎ መኖር የጀመሩባቸው ከተሞች ናቸው። እነዚያ አካባቢዎች ላይ ራሱን የቻለ የንግድ ስርዓት ተዘርግቶ ነበረ። የቀረጥ ስብሰባውም ልክ እንደዛው በጣም በስፋት ይሰራበት የነበረ ዘመን ነው ያ ዘመን። ከዚያ ጋር ተያይዞም ሊሆን ይችላል። በእርግጥ አሁን ካህናቱም ራሳቸው ወደ ንግድ የገቡት በወቅቱ የነበረውም ይሄ ርዕዮተ ዓለሙ ወደዚያ የሚመራ ይመስላል። አሁንም እኮ በእኛም ዘመን አሉ አንዳንድ እንትኖች ቤተክርስቲያን ራሷን ትቻል ሲባል ራስን መቻል ብቻ ትዝ የሚላቸው እና ንግዱ ላይ ወይም ገቢ የሚያስገኙ ነገሮች ላይ ብቻ ትኩረት በማድረግ ስርዓት አምልኮ ሊያውክ በሚችል መንገድ የንግድ እንትኖችን ተቋማትን የሚከፍቱ ማለት ነው። አንዳንዶቹ እንደውም ከቤተ ክርስቲያን ጋራ በፍጹም የማይሄዱ የንግድ ስርዓቶችን ራሱ የሚዘረጉ ሰዎች ይታያሉ አንዳንድ ቦታዎች ላይ። ያ ማለት በቤተ ክርስቲያን አካባቢ ሊሸጡ የማይገባቸው ህገወጥ የሆኑ ከተቀደሰው ስርዓት አንጻር ነው ህገወጥ ምልህ እንጂ በገበያው ላይ ህገወጥ አይደሉ። እንደዚህ አይነት ነገሮች ይታያሉ። ቤተክርስቲያን አካባቢ ላይ የንግድ ተቋማት ሊኖሩ ይችላሉ። ወይም የቤተክርስቲያንም የራሷ የንግድ ተቋማት ሊኖሯት ይችላሉ። በእርግጥ መጨረሻ ላይ የምናነሳው ይሆናል። ምን አይነት ንግድ ነው የምትነግድ የሚለውን እንግዲህ መጨረሻ ላይ የምናነሳው ሊሆን ይችላል፣ ሰውን ሊጠቅም በሚችል መልኩ ያም መሆን ካለበት። ግን በወቅቱ እኔ አሁን ጠቅለል አድርገውና ይሄንን የመጨረሻውን እንዳላነሳ እየተጠነቀቅኩ ከነዚህ ከሮማውያን መምጣት ጋር ተያይዞ የለመዷቸው ልምዶችም ያሉ ይመስላል። እሱ አንዱ ነገር ይመስለኛል። ሌላው ደግሞ የመሲሁን መምጣትም መዘንጋት ይመስለኛል። አሁን የቤተ መቅደሱ ዓላማ የመሲሁን መምጣት መጠባበቅ ነው። መሲሁ እስኪመጣ ድረስ መስዋዕት እየሰው ይሄን የላሙን የበጉኝ የጊደሩን መስዋዕት እያቀረቡ ማቆየት ነው፣ ህዝቡን ማሰንበት ነው። እና ይቺ መሰንበቻ ናት፣ መቆያ ናት እንጂ መኖሪያ አይደለችም። የዘላለም ቤት አይደለችም መቼም ይች። እስከዛ ድረስ ግን ለህዝቡ መጠጊያ ሆና የጸሎት ስፍራ ሆና መቆየት የምትችል ስፍራ ናት። ያው በአብርሃም ዘመን ያልነበረውን እግዚአብሔር በድንኳን መመለክን ማዕከላዊ ሆነ የአገልግሎት ስፍራን ሰጥቶ እንደዚያ እንዲሆኑ አድርጓቸው ነበር። ያንን ረስተው እንግዲህ ወደዚያ ንግድ የገቡ ናቸው። እነዚህ ጭካኔያቸው ግን እንዴት ሊገለጥ ይችላል? አሁን በዚያ ዘመን አሁን ወደ ንግድ ገብተዋል። እግዚአብሔርን ካስቀየሙ ነገሮች አንዱም ይሄ ይመስለኛል። ምክንያቱም እዚህ ላይ ንግድ ብቻ አይደለም ያለው፣ ለዋጮችም አሉ ይላል። ሰይጣሉ ወይም ሻጮች ማለት ነው አሉ፣ ለዋጮችም ደግሞ አሉ። እነዚህን ያነሳውና እዛ ላይ አሁን ይሸጡ የነበሩ ምኖች ናቸው፣ ይለወጡስ የነበሩ ምኖች ናቸው የሚለው ነገር ላይ እስኪ እንግዲህ በትርጓሜ የተቀመጠው አይደለ፣ ወርቁ ብሩ ይኖራል እንግዲህ በራሳቸው ሸክል ማለት ነው። የሮማውያን ገንዘብም ሊሆን ይችላል እንግዲህ በወቅቱ የሚገበያዩበት። በሌላ መልኩ ግን የተለመዱቱ
በግም በሬዎችም ርግቦችም በዚያ ስፍራ ነበሩ። እንግዲህ ይሄ ደግሞ ከመስዋዕት አንጻር የሚሆን ነው። ያው ለሰው ተገቢ ይመስላል ማለት ያው ለመስዋዕት የሚያስፈልጉ ነገሮች ናቸው ተብሎ ስለሚታሰብ አንዱ ይሄ ነው። ምናልባት እንግዲህ ህዝቡ ብዙ እንትን የማይልበት ይሄ ለምን ብሎ ጥያቄ የማያነሳበት ጉዳይ አድርገውታል። ማለት በሬ መሆኑ በሬው ያው ለመስዋዕት እዛው ለመቅደሱ የሚያገለግል ብለው ስለሚያስቡት በጎችና ርግቦችም እንደዛው ብቻ ግን በዘዴ ቤተ መቅደሱን የንግድ አድርገውታል። ሰውም አምኖ እንዲቀበል እንደሚታወቀው በትርጓሜ የከሳ በሬ ይዞ ሲሄድ አንዱ እንዴት ለአምላክ ይህንን የመሰለ የከሳ የተወለገ በሬ ታመጣለህ ብለው አንድ ወፍራም ሁለት የከሳ እንደሚለዋወጡት እንደዚህ ነበር እንግዲህ ንግዱን በእግዚአብሔር ስም ያደረጉት ወይም በመቅደሱ ስም ሲያጧጡፉት የነበረ። ሻጮች ለዋጮች አሉ። ሁለቱም አሁን እንዳልከው በወቅቱ የነበረውን ገንዘብ ነው ሊለውጡ የሚችሉት። ትርጓሜያችን ወርቁን ለብር ብሩን ለወርቅ ይላል። ወይም ነጭ ወርቅ በቀይ ወርቅ፣ ቀይ ወርቅ በነጭ ወርቅ ይለወጥ ነበረ። ነጭ ወርቅ ይዞ ይመጣል። ከዚያ አይ ነጩማ ለቤተ እግዚአብሔር መባ ሊሆን አይችልም፣ እኛ ዘንድ ከፈለክ ቀይ ወርቅ አለልህ፣ ለእግዚአብሔር እኮ ነጭ ወርቅ መስጠት አይገባም የሚሉ ሀሳቦችን አምጥተው ይሰጣሉ። ከዛ በኋላ ነጩን ወርቅ ሁለቱን ሰጥቶ አንድ ቀይ ወርቅ ተቀብሎ ያችን ሰጥቶ ይሄድ ነበረ። እንዲህ ባለ መንገድ ትርፋማ እንዲሆን ቦታው ወይም እነሱ ትርፋማ ገንዘብ እንዲያገኙ ሰው እንዲያገኙ ሆነዋል። ከዛ ሲቀጥል ሽያጩ ነው። ሽያጩ ደግሞ ያው አንተ እንዳልከው ከሩቅ ሀገር እየነዳ ይመጣል። ከዛ ይከሳበታል ነው በመንገድ ብዛት ይደክምበታል፣ ይከሳበታል። ያንን ወደ ምን ያስቀይሩታል? ወደ ሁለቱን ደካማ በአንድ ጠንካራ እኛ ዘንድ እኮ አለልህ ብለው በረት አላቸው። ከዛ አውጥተው ይሰጡታል። እንዲህ ባለ መንገድ ሁለት ይቀበላሉ፣ አንድ ይሰጣሉ። ይሄ መለወጥም መሸጥም ተደርጎ ነው የተወሰደው። በእርግጥ እግዚአብሔር አንድ አዋጅ አውጇል፣ ነውረኛ መስዋዕት እንዳይቀርብለት። ከኦሪት ዘጸአት ምዕራፍ 12 ጀምሮ አሁን የመስዋዕት ስርዓት የሰራላቸው ከዛ ጀምሮ ነው። ሰውልኝ ብሎ ወይም ለፋሲካ የሚሆን መስዋዕት እንዲያሰናዱ ለእግዚአብሔር ተብሎ የሚሰዋ ነገር በጠቅላላ ከዛ ጀምሮ ይታያል። ከዛ በፊት መስዋዕት የሚሰዉ ነበሩ አባቶች፣ አብርሃም ጀምሮ የመስዋዕት ስርዓቶች ከኖህ ጀምሮ አለ። እንደዚያ ባለ ሁኔታ ቢኖርም ይህን አይነት መስዋዕት ሰው ያለበት ጊዜ ስላልነበር አሁን ከዘጸአት 12 ጀምሮ ግን ምን አይነት በእግዚአብሔር ስም መቅረብ ያለባቸው መስዋዕቶች ወይም የሚታረዱ በጎች፣ ላሞች፣ ጊደሮች በምን አይነት ሁኔታ መምጣት እንዳለባቸው ተጻፈ። ሕግ ወጣ፣ ቀኖና ወጣለት ማለት ነው በሌላ አነጋገር። እና መወዘ ያበው በጋ ነጉራ አው አንካሳ አይደል የሚለው እንደውስ ነውረኛ የሆነውን አንካሳውን ደካማውን እያለ ይቀጥላል። እንዲያውም የአንድ ዓመት ተብሎ ነው እንትን የተባለ የተወሰነው እድሜው ራሱ በግ ሲሆን የአንድ ዓመት ለምን ቁመቱ አይጨምርም? ኢየሱስ ክርስቶስን የሚመስል እሱ ነው። ፍጹም የሆነ ጸጋ የማይጨመርለት በአገልግሎት ምክንያት የማይጨመርለት ምሏ ጸጋ ወዘርግ የባህሪ ክብሩን የተመላ ስለሆነ ማለት ነው። እና ቀንዱ ያልከረከረ ጸጉሩ ያላረረ የምንለው አለ አይደለ? ኢየሱስ ክርስቶስ ኃጢአት ያልተገኘበት መሆኑን ለመግለጥ እንደዚህ አይነት ስርዓት ወጥቶ እንደነበረ ነው እንግዲህ ያው በትርጓሜያችንም ላይ የተቀመጠው። እነሱ ግን ያንን ባልጠበቀ ያችን እንደ መነሻ ተጠቅሞ ግን ለራሳቸው ጥቅም ሲሉ ሰፋ አድርገው ይጠቀሙበት እንደነበረ ነው የሚያሳየን ማለት ነው። እንደተባለው መጽሐፉም ላይ እንደተገለጠው በጎች ነበሩ፣ በሬዎችም ነበሩ፣ ርግቦችም ነበሩ ከሚሸጡት መካከል። እነዚህ የሚወክሉት ነገር አለ። ምንድን ነው የሚወክሉት? በእኔ በኩል ሁለቱን ለመናገር የመጀመሪያው እነዚህ እንስሳቱ ሲታይ ሊቃውንቱ እንግዲህ በብዙ መንገድ ተርጉመውታል። እንደሚታወቀው የመጀመሪያው ለምሳሌ ከአንዱ ሊቅ ትርጓሜ ብንሄድ በሬዎች የተባሉ ነቢያት ሐዋርያት ናቸው፣ በግ የተባሉ ምእመናን ናቸው። በእነዚህ ላይ መሸጥ መለወጥ የሚፈጽሙ ሰዎችን አብሮ ገስጾ እነዚህን ሁሉ አስወጣቸው ማለት ደግሞ በነቢያት በሐዋርያት ጸጋ ላይ ሸቀጥ የሚያበዙ ሐዋርያዊ ጸጋን የነቢይነት ክብርን ቦታ የሚያሳጡ
ሰዎችን እግዚአብሔር እንደማይወድ ገስጾ እንደሚያወጣ እንግዲህ አባቶቻችን ተረጉሙልን ማለት ነው። በመጽሐፍ ቅዱስ መቼም እያንዳንዱ ነገር በአጋጣሚ የሚሆን አይደለም። የራሱ የሆነ አስተማሪ ነገር አብሮት አለ። እግረ መንገዱን ምንድን ነው ሊያስተምረን የፈለገ? እግዚአብሔር ከበሬ ጠብ የለውም መቼም እንደሚታወቀው፣ ከርግብና ከዋኑ ምንድነው ከበግም ጠብ የለውም። ግን እነሱን ሲያስወጣ እንደገና የለዋጮች የነጋዴዎችንም ወንበር ሲገለብጠው መልእክቱ ምንድን ነው የሚለው ነገር እንግዲህ ሰፊ ነው። ከነዚያ እንግዲህ አንዱ ይሄ ነው። ነቢያት ሐዋርያት በበሬዎች ተመስለዋል፣ በጎች ደግሞ በምእመናን ተመስለዋል። በምእመናን ላይ የከበሩ ነቢዩ ሕዝቅኤል እንደተናገረው ምእመናን እንግዲህ በጎች ናቸው እና በጎቼን ትበላላችሁ፣ ቆርበታቸው ምንድን ነው ይሄ ቆዳቸውን ትለብሳላችሁ፣ ስጋቸውን ትበላላችሁ፣ እነሱ ግን ለከንቱ ተብሎ እንደተጻፈው ቤተ ክርስቲያን በሐዲስ ኪዳን ውስጥ እንዲህ አይነት መከራ ይሄ የነቢይነት የሐዋርያነት ጸጋ ተገፎ ወይም ደግሞ በእነሱ ስም ቤተ ክርስቲያን ስትበደል ምእመናን ሲበደሉ እግዚአብሔር ምን ያህል እንደሚቆጣ ማሳያ እንደሆነ፣ ጅራፉን እንደሚያነሳ ማሳያ እንደሆነ ተጽፏል። አንድ ሁለተኛው ምናልባት በእኔ በኩል ለመጨረስ ያው ብዙ ነው እንግዲህ ትርጓሜው ጥሩ ነው። አይ እንትኑንም አብሮ የማን ነው የአንድ ሊቅ ትርጉም እያየው ነበር፣ ቤድ የሚል ሊቅ እሱን ትርጉም እያየው ነበረ። ርግብንም የመንፈስ ቅዱስ ጸጋን ሻጮች ብሎ ነው የገለጠላችሁ። ስለሚያዝ ረስቸው ነው እኔ ሁለቱን እንጂ መንፈስ ቅዱስ በርግብ አምሳል መውረዱ ይታወቃል። ጌታችን ክርስቶስ ሲጠመቅ እሱ የታወቀ ነው። የመንፈስ ቅዱስ እንደ ሲሞን ነው የሚለው፣ እንደ ሲሞን በሐዋርያት ስራ ላይ የተጻፈው እስኪ የመንፈስ ቅዱስን ጸጋ ሽጡልኝ ብሎ ሐዋርያትን ተማጽኖ ነበረ። ከዚያ የተወሰደ ሳይሆን ይቀራል። አሁን ያን ጊዜ የነበሩ ሰዎች በገንዘብ አምጣት ትድናለህ ነው የነበረው። በኋላም የካቶሊክ ቤተክርስቲያን አንዱ ለፕሮቴስታንት መነሳት እንደምክንያት መግቢያ የሚባለው ነገር ማለት ነው። እንዲያው ግን እግረ መንገዱን እኔ እውነት ለመናገር ጸሎት አስይዙልን ሲሉ ምእመናን ራሳቸው ሲሳቀቁ አያቸዋለሁ። ገንዘብ እንከፍላለን የሚሉ ሰዎች ሰማለሁ። እና እቺ አጋጣሚ ጥሩ ናት መነሳቷ። ምእመናንም ምናልባት ካህናትም እኔ ባገኙት አጋጣሚ ለሚደውሉልኝ እንደዛ ነው የምላቸው። ማለት ጸሎት ያዙልን ማለት እኮ መብታቸው ነው። ምእመናን የትኛውም ፈተና ውስጥ ሆነው ቤተክርስቲያን ካልጸለየችላቸው፣ መስዋዕት ካልሰዋችላቸው ምን ልጠቅማቸው? እና የመክፈልም ግዴታ የለባቸውም። እግረ መንገዱን ግን በከተሞችም አሁን ስም ሲጠራ እንሰማለን። ረጅም ስም ሲጠራ እናያለን። ይከፍላሉ ይባላል። ወሬ ነው የሰማሁት እውነት ለመናገር በዓይኔ ያላየውም። እና ግን ክፍያ እንዳለው ሰማለሁ። ከፍሎ ማጸለይም ሕግ አይደለም። ምእመናን አስራት በኩራት ያመጣሉ፣ መባ ይከፍላሉ። ይሄ ግዴታቸው ነው። ከዛ ውጭ ግን ስምህን እንድጠራ ክፈለኝ የሚልም የለም። ስሜን ጥራልኝ ልክፈልህ ማለትም የለባቸውም እነሱ የሚል እምነት ስላለኝ ነው። የቤተ ክርስቲያኒቱም አቋም ነው፣ እንደዚያ ትምህርቷም ነው። ይሄ ነገር በጣም ሰፊ ነው። አንደኛ በእርግጥ የተለመደ ስለሆነ አሁን አብያተ ክርስቲያናት ምናልባት እንግዲህ ብዙ ደሞዝ የሚከፍሉት ይህን ሲሰሙ ቅር ሊላቸው ይችላል። ችግር አለው ብለው ይሄ ገቢ ያስቀርም። እውነት ለመናገር እንደውም ምእመናን ግዴታቸው እንዲወጡ ነው የሚያደርጉ። አስራት የሚበላ ሰው አለ እኮ። እውነት ነው። መባ የማይሰጥ ሰው አለ። ለምንድን ነው መባ የማይሰጠው? እሱ አስራት አድርጎ የማይሰጠው? እውነት ነው። እሱማ አስራቱን በኩራቱን ቢሰጥ ጃንጥላ ይዘንም ታቦት አቁበንም ላንለምን እንችል ነበር በተገቢው መንገድ ምእመናን የሚጠበቅባቸውን ቢያደርጉ። ነገር ግን ያ ነገር ባለመሆኑ ይመስለኛል ወይም ደግሞ እየሆነም ክፉ ልማዳችን ተከትሎናል እና እንደተባለው በጸሎት ስሜ ይነሳልኝ ለማለት ገንዘብ መክፈል በጣም የሚገርም ነው። ሲሳቀቁ ስለሚያቸው ነው። ሌላው ግን ከዚሁ ጋር አብሮ በጣም የሚገርመው አሁን ምእመናን የነፍስ አባቶቻቸውን ወደ ቤታቸው ይጠራሉ። መሄድም አለባቸው። እስኪጠሩ መጠበቅ የለም። አኗኗራቸው፣ ህይወታቸው መጎብኘት አለበት በነፍስ አባቶቻቸው በኩል። ነገር ግን ከሄዱ በኋላ ደግሞ መልሶ ሀሜቱ እኛ ጋር ይደርሳል። ግዴታ ነው ወይ? ይሄ እንግዲህ ምናልባት የሚሰሙን ሰዎች በጥንቃቄ ማለት እንዲሁ ለቤተ ክርስቲያን ክብር ሲባል ብቻ አድርገው እንዲሰሙን ነው። እኛም ከዛ አንጻር ነው እንጂ የምንናገረው ሌላ ነገር ስላልሆነ በመጀመሪያ ራሳቸው ምእመናኑ እንዲሁ ለታክሲ ሁኖት ብለው ያስለምዳሉ። ከዛ በኋላ በየቤቱ ጠባቂ ያደርጓቸዋል። ማለት የሆነ ነገር ካልተከፈለ ቀሩ ወይም ተው አይነት ነገር። ለምሳሌ አንዱ ቤት ብር ይከፈላል። አሁን ይሄ ወዶ ፈቅዶ ለታክሲ ለትራንስፖርት ይሁኖት ለራይድ ለምንም ይሁን ተብሎ ከሆነ እኮ ወዶ ፈቅዶ ችግር የለውም። ግን አንዳንዴ ምናልባት ምን ገጠመኛል እኔ እንኳን እንደው በትንሹ የሰማኋቸው ነገሮች
አንዱ ቤት እንደዛ ከሆነ ሌላ ቤትም መጠበቅ ይመጣል እና እነዛን መረሳት ከሩቅ የሚመጡ ሰዎች ሊሆኑ ይችላሉ ምናልባት እና እንዴ ዋጋ አለመክፈል አይነት ነገር ማለት ገንዘብ ካልሰጠው እኔ ቤት አይመጡም ማለት ነው አባ እና ገንዘብ ከሌለህ ደግሞ አጣራቸውም ማለት ነው። እንደዚያ እንደማለት ነው። ምክፍላቸው ስለሌለ ነው እንጂ እንደው ዛሬ ቢመጡልኝ ኖሮ ብለህ ልታስፉላ ነው ማለት ነው። እንደዚያ ማለት እና አደገኛ በጣም እጅግ በጣም አደገኛ ነገር ነው ይሄ። ምእመናንን ተስፋ የሚያስቆርጥ ነው። ምናልባት ይሄ ተስፋ ያስቆርጣል ስንል ከድህነት ብቻ አይደለም፣ አስፈላጊ ነው ወይ ብለው ከማመን አንጻር በራሱ ይሄ ማሰብ በራሱ በቂ ነው እና ምናልባት ሰዎች ከበጎ ፍላጎታቸው ለነፍስ አባታቸው አይደለም ለማንም ምንም ሊያደርጉ ይችላሉ። ችግር የለውም። ለምንም ነገር መስጠት ይችላሉ። የሚያስደስታቸውን ነገር ማድረግ ይችላሉ። ነገር ግን ይህን ማድረግ ለካህናቱ ግዴታ ማለት ምእመናኑ ይህን ማድረግ የነፍስ ልጆቻቸው፣ ካህናቱም ግዴታ መቀበል ይሄ ግዴታ አይደለም። በምንም ታምር ግዴታ አይደለም። ይሄ ማለት ልክ ወደኛ ስናመጣው መምህራን ሆነን አሁን ስንሄድ ትከፍሉናላችሁ ወይስ አትከፍሉን? በእርግጥ እንግዲህ አሁን መኖሪያ ስለሆነ ይሄ እንኳን ትንሽ ሊከብድ ይችል ይሆናል። ግን እንደ እውነቱ ከሆነ እንደ ስርዓቱ ትምህርትም ግዴታ አይደለም እኮ ለማስተማር ከአበል ጋራ ከምን ጋራ የሚገናኝ አገልግሎት አይደለም። ህጉ እውነቱ ይሄ ነው። ቤተ ክርስቲያኒቱ መደበኛ አገልጋይ ብላ ቀጥራለች። ስምሪቱን በእርግጥ አሁን ያው ቁም ስቅሎ የጠፋ ሆኗል እንጂ ማለት ማንም የሚልክ ማንም የሚጠራ የሚለው ነገር ሆኗል እንጂ ቤተክርስቲያኒቱ በተዋረድ ገሌን መድብ ያለው ይሄ ማለት ስልጣን አላት ለሀገረ ስብከት። እዚያ ሄዶ ማስተማር፣ እዚያ ሄዶ ማገልገል፣ እዚያ ሄዶ አገልግሎቱን ፈጽሞ ምእመናንን አጽናንቶ መመለስ ይሄ የኛ አንዱ ግዴታችን እንጂ ትርፍ ስራችን አይደለም። ይሄኛው ለኛም ማለት ነው ትርፍ ክፍያ የምንሻበት አይደለም። አሁን ግን ምእመናን ደስ ካላቸው ሞልቶላቸው ተሳክቶላቸው ካደረጉት ግን ኃጢአት ነው ብለን ደግሞ የምንናገረው ነገር አይደለም እና ምናልባት እንዲያው ራሳቸውን ትተው እኛን ካህናቱን ተናገሩ እንዳይል ነው። ምናልባት አድማጮች በቅንነት ነው እኔ ወንጌልን አስመልክቶ ክህነትን ተገን አድርጎ የክህነት አገልግሎትን ማንኛውንም ከክርስቶስ የተቀበልናቸውን መንፈሳዊ አገልግሎቶችን ተገን አድርጎ ከምእመናን ስጋዊ ጥቅም መፈለግ ሕጉ አይፈቅድም ነው እያልን ያለ ነው። እኛንም ጨምሮ እኛም እኮ ክርስቶስ የሰራትን ወንጌል ነው የምናገለግለው አይደለ? ክርስቶስ በሰራት መቅደስ ውስጥ ነው የምናገለግለው እና ጥቅም ሳንሻ ማገልገል ግዴታችን ነው። እንደ ሰው ለመኖር የሚያስችለንን ያክል ነገር ምእመናን ያደርጉልን የሚለውም ልክ እንደዛው ቅዱስ ጳውሎስ እንደተናገረው እኮ ነው። የሰበክነውን ያህል ያገለግልነውን ያህል ሳይሆን በጥቂቱ ልንመገብ ይገባል። ለምን ወይን ተክሎ መኑ ዘይተክል ወይን ወይ ይበልቀምሆ፣ ወይን ይተክላል ፍሬውን አይበላም። ሌላም ነገር ሊያደርግ ይችላል። በግ ያሳድጋል፣ ከዛ ሽጦም ሊሆን ይችላል፣ አለበለዚያ አርዶ ሊመገበው ይችላል ማለት ነው። የኢየሱስ ክርስቶስን እረኝነት እኮ በጣም ካደነቅንበት ነገር አንዱ በግ ይጠብቃል፣ ግን ለበጎቹ ራሱ ምግብ አድርጎ ያቀርባል የሚለው ነው አይደል? የለመድ ነው እንደዚያ ስላልነበር እምናሮ በጋ ለማቀበ ኖላዊ ባግ አይላፍ ምን ትሄረውናሁ የሚል ቅኔ ነበረች። የመላከ ብርሃን መሰለኝ። ምን ጥቅም አለው ለኖላዊነት? ምንድን ነው ሩትሰ ወረባ ለኖላዊ ነትጋሁ ነው። እንደዚህ አይነት ነገር ጠፍቶብኝ ከሆነ እንዳልሳሳት ብዬ ነው እንጂ ንባቡን ራሱን ለበጎቹ ያቀረበ ደግነትስ የሱ ነው በቃ እንጂ ሌላውማ ምን ይገርማል ተብሎ ነው የተጻፈው። ስለዚህ ምእመናን የእግዚአብሔር በጎች ናቸው። ንብረትነታቸው የሱ ነው። እኛ ከእረኞች አለቃ ነው ደሞዝ የምንጠብቀው፣ እሱም ጸጋው ነው፣ የክርስቶስ ጸጋ ናት። በዚያ መልኩ ሊታይ የሚችል ነው። እንደው ይህንን ጣልቃ ያስገባ ነው። ለምንድን ነው? ከጥቅም አንጻር ነገሮችን ሁሉ ማየት ምእመናንን የምንሰጣቸው። አሁን ይሄ ሻጮች ለዋጮች እንደዛ ነው እያደረጉ የነበረው። ካልከፈል ካትጸድቅም አይነት ነገር እና ደግሞ ይህንን ነው ማቅረብ ያለብህ ብለው የራስን ጥቅም ማስቀደም አይነት ነገር ነው። በአጠቃላይ እኔ በቤተ ክርስቲያን አገልግሎት አቅም ያለው ሰው ወዶ ፈቅዶ ያደርጋል። ከዚያ ውጭ ግን እንዳጠቃላይ ለምሳሌ ገንዘብ የሌለው ሰው ቢሞት ክርስቲያን ሆኖ አስራት በኩራቱን እንደ አቅሙ ሲሰጥ ኖሮ ቢሞት ለመቃብር ቦታ የሚሆን ለፍታት የሚሆን ገንዘብ ማለት ለመቃብርም ለፍታትም የሚሆን ገንዘብ ቢያጣ አያን ቀብርህም ልትለው አትችልም። ቤተ ክርስቲያን ግዴታ ነው። አስራቱን በኩራቱን ተቀብላ የኖረች ቤተ ክርስቲያን ክርስትና በሕይወቱ የምታውቀው ክርስቲያን ሲሞት አላውቅም ልትለው አትችልም። አስከሬኑን ተቀብሎ በክብር መሸኘት አንድ፣ ሁለተኛ ደግሞ በክብር መቅበር የቤተ ክርስቲያኒቱ ግዴታ ነው።
አንድ ሌላው መንፈሳዊ አገልግሎት ለምሳሌ ይሄንን እንዲያውም እኔ በሌላ እንትን ላይ ተናግሬያለሁ መሰለኝ። ምናልባት እንግዲህ ቢነገርም ክርስትና ሲነሱ ቅድም እንደተባለው ጸሎት ላይ ሰዎች አሁን ምንም የሌላቸው ልጆች እንበልና ጎዳና የሚያድሩ ሰዎች ሃይማኖት አላቸው፣ ገንዘብ ነው የሌላቸው እና ምንም ገንዘብ ባይኖራቸው ክርስትና አይነሱም ማለት ነው? ይነሳሉ። እነዚህ ሰዎች እኮ እንዲያውም የጥንቷ ቤተክርስቲያን ብትሆን ክርስቲያን በመሆናቸው ምክንያት እርዳታ ታደርግላቸዋለች እና ምናልባት ይህም ግዴታ አይደለም ማለት ነው። እንደ ቤተክርስቲያን ስርዓት ድሃ ሆኖ ሰው እኔ ለዚህ የሚሆን ክፍያ የለኝም፣ ለዚህ የሚሆን ለዚህ የሚሆን አሁን ይሄ ክፍያ ያላቸው በእርግጥ እኔም ከዚህ በፊትም ያልኩት ሲጀመር አገልግሎቱን የሚመጥን ክፍያ ቤተክርስቲያኒቷ አታስከፍልም። አገልጋዩን ነው አገልጋዩን ታሳቢ ያደረገ እንጂ አገልግሎቱን አይደለም። ምእመናንም እንዲገነዘቡት የሚያስፈልገው አሁን ለጥምቀት ክፈሉ ቢባሉ ክርስትና በገንዘብ ነው እንዴ? ለካርዱ ሲባል እንደሆነ እንዲያውቁት። ለክህነትም አሁን ለክህነት ከፍዬ የሚል ሰው አለ። ለዲቁና ካርድ የሚከፈል ክፍያ አለ። በእርግጥ ያ የሚከፈለው ገንዘብ ከካርዱ መግዣ በላይ ሊሆን ይችላል እኮ። ያ አገልግሎቱ አለ፣ እዛ ላይ የሚሳተፉ ሰዎች አሉ፣ ለእነሱም አበል ሊሆን ይችላል። አለበለዚያ ደግሞ ያንን ምክንያት በማድረግ ሌሎቹ የሚሰሩ ስራዎች ሊኖሩ ይችላሉ። ትክክል ነው። እንደዚህ አይነት ነገሮች ስላሉ እሱን ታሳቢ አሁን ህፃኑ ክርስትና ሲነሳ ጧፍ ይበራል፣ ማይጠንቱ አለ፣ አገልጋዩ አለ፣ ሌላውም ነገሮች የሚገዙም አሉ የማይገዙም አሉ። እሱን ታሳቢ ያደረገ ከአገልጋዩ ጋራ እና ከመገልገያው ጋራ ወጪዎች ሊያስፈልጉ ይችላሉ። ለዚያ ነው ገንዘብ እንጂ ይሄም እንዳልኩት ይሄም አቅም ሲኖር የሚሆን እንጂ አቅም የለኝም ካለ ሰው ይህንን መንፈሳዊ አገልግሎት ልንፈታህ አንችልም ሊባል አይችልም በምንም ተአምር። ምእመናንም ምናልባት ወደኛ መጥተው ካህናት አባቶቻቸውን የነፍስ አባቶቻቸውን በተለይ ከገንዘብ ፍቅር ጋር የሚታሙ ሰዎችን ከሚይዙ የነፍስ አባት ሲይዙ ቢጠነቀቁ መልካም ነው። አንዳንዶቹ በዚህ ምክንያት ተስፋ ቆርጠው ጭራሽ ሁለት አባት መያዝ፣ አንድ ከተማ አንድ ገጠር እና እንዴ በዚህ ካልታመኑ በሌላ በምን ይታመናሉ ብሎ መሳቀቅ አይነት ነገር አለና የነፍስ አባት ሲያዝ በጥንቃቄ በማስተዋል ቢሆን ጥሩ ይሆናል። መቼም በዚህች ምኩራብ ውስጥ ማለት በሐዲስ ኪዳኑ ቤተክርስቲያንም ውስጥ ልዩ ልዩ ጠባይ ያለን ሰዎች ነው ያለን። ምናልባት እንደው ምናን በጣም ብዙ ነገር ስለሚሉ እና አንዳንድ ትንሽ ነካ ስላደረገኝ ነው እንደው በተለይ ወንጌል ለአራት ነገር ተሰራች እንላለን አይደል? በትርጓሜያችን ለጥምቀት፣ ለቁርባን፣ ለተክሊል፣ ለፍታት እንላለን። ለነዚህ ከስርየተ ኃጢአት ነፃ ለሚያደርጉ ከስርየተ ኃጢአት ለሚያደርሱ ወይም ከኃጢአት ስርዓት ነፃ ለሚያደርጉ ምስጢራት በጠቅላላው የኔ አስተያየት ነው። ያለውም ይሁን የሌለው ማለት ነው። ምንም አይነት ክፍያ ባይጠየቅ ደስ ይለኛል። ከዛ ግን ያለው ሰው ወጥቶ ልክ ልጁን አስጠምቆ ሊሆን ይችላል እኮ ይዛን ቀን እና ያስጠመቀበት ቦታ ምቹ ባይሆን ያለው ሰው መጥቶ ከተጠመቀ ይዛን ቀን ገንዘብ ያለው ሰው ለማለት ነው መጥቶ ከተጠመቀ ያንን ቤት እኔ እሰራዋለሁ ብሎ ቢሰራ በፈቃደኝነት የበለጠ ነገር አደረገ እኮ። ያ ማለት የ50 ድሃ ክፍያ ከፈለ ማለት ነው። በሌላ አነጋገር ትኬት ቆርጦ አስነስቶ ከሄደ ግን ያን ማድረግ ፈቃደኛ አይደለም። ምክንያቱም ከፍሎ ነው አገልግሎቱን እየተቀበለ ያለው። አብያተ ክርስቲያናት ግን እንደው አሁንም ሌላ ትዝ እያለኝ ነው፣ በደንብ ሊያስቡበት ይገባል። ምእመናንን በዚህ ማሳቀቅ ፈጽሞ እኔ ትልቅ ነውር ነው ብዬ ነው የማስበው። በተለይ ጋብቻ ላይ እንግዲህ ቅበል አይደለ ስንሰማቸው የሰነበትናቸው ነገሮች በጣም ጥሩ አይደሉም። ዓለማውያን የሚጠይቁትን ያህል በሰንበት ትምህርት ቤት በቤተ ክርስቲያን ተጠይቆ ሙሽሮች ያዘኑበት አጋጣሚ እንዳለ ሰማን። ሁለት ነገር ነው። ትርፍ ጌጥ ፈልገው ከሆነ ወዶ በፈቃድ እስከሆነ ድረስ እንደፈለጉት ማድረግ ይችላሉ። እኛ ትርፍ ይሄ አንድ ከሚያደርጋቸው መንፈሳዊ ጸጋና ክብር ከሚያሰጣቸው ነገር ውጭ ጠይቀው ከሆነ፣ ነገር ግን ቤተ ክርስቲያን ልታደርግላቸው የሚገባው ነገር ላይ በግድ ይህን ያህል ገንዘብ አምጡ ከተባለ ይችን ቤተ ክርስቲያን አሁንም የዚያ ዘመን ምኩራብ መልኳን የቀየረች ምኩራብ እያደረግናት ነው። ዘመን ተሻግራ የመጣች ምኩራብ ልትሆን ነው በጣም እና ይሄ በጣም አሳዛኝ ነገር ነው እና እንዲህ አይነት ነገር እንደው እየቆየ እሳቱ መልሶኛን መብላቱ አይቀርምና ብናስብበት መልካም ነው ለማለት ነው። ዮሐንስ አፈወርቅ እንደተናገረው ጽጌረዳውን ትተን ሾሁን እንዳንለቅም አሕዛብ አስተጋቡ ጽጌረዳ ነው እንጂ የሚለው። ሶኩ ሰተርፈ ባይሁዳ ሾሁ እኮ ይሄ ነው፣ ገንዘብ ነው፣ ገንዘብ ለቀማው ነው፣ ስልጣን ፍለጋው ነው፣ የራስን ጥቅም ማሳደዱ ነው። ሾህ የተባለው ይሄ ነው። ከዛ በኋላ በተስፋ ብቻ ቀረች።
መጀመሪያ ሾህ አይደል የሚወጣው ከአበባው በፊት አበባው ይወጣል ብለን ነው በተስፋ ሾሁን ታግሰን የቆየን ነበረ እና የአይሁድን ክፋትም ታግሰን የኖር ነው ክርስቶስ ይመጣል ብለን ነው በተስፋ ክርስቶስ መጣ። አህዛብ ተቀበል ነው እኛ ተቀበል ነው። አይሁድ ግን በዛው እንዳለ ቀሩና አሁንም ቢሆን ሾሁ ላይ ተተክለን እንዳንቀርና ከተስፋ እንዳንወጣ እውነት ለመናገር ሊታሰብበት የሚገባ ጉዳይ አለ። ምንም ጥርጥር የለውም። ለምን አንዳንድ ቦታ ላይ እኔም አጋጥሞኝ ያውቃል። የሚከፍሉት የሌላቸው ግን ደግሞ ለክርስትና የመጡ አንዳንዴ እኮ በሆነ አጋጣሚ ይጸንሳሉ፣ ይወልዳሉ። ምናልባትም አባቱ አጠገባቸው ላይ ይኖር ይችላል። እነዚያ ልጆች እዚያች ቦታ ለመድረስ እንኳን እንዴት ሆኖ እንደመጡ እነሱ ነው የሚያውቁት፣ የመጡበትን መንገድ ስለማናውቅ። እዚህ መጥተው ደግሞ ካርኒ ቆራጩ ሂድና ትኬት ቆርጠ ገንዘብ ተቀበለና ተብሎ ነው የተላከው። የግድ ነው እሱ የተላከበት ደሞዝ የተቀጠረበት እሱ ስለሆነ አይ ካልከፈልሽ አላስተላልፍም ስምሽን ይላቸዋልና ይደነግጣሉ በጣም ምእመናን። እንዲህ አይነት አጋጣሚ ገጥሞኝ ያውቃል እኔም እና እንደው እንዲህ አይነት ነገሮች ላይ የንስሐ ምእመናንም ለንስሐ አባቶቻችሁ ቅርብ ቢሆኑና ሕይወታችሁ ግልጽ ቢሆን መምህራን ንስሐ የሚባሉትም የነፍስ አባቶችም ሊጠመቁ የመጡ ልጆቻቸው በምን አይነት ሀልዎት እንደሚኖሩ ለቤተ ክርስቲያኒቱ ማስረዳት፣ ከዛ በኋላ በነፃ ሊያገኙት የሚገባውን ሁሉ በሙሉ ማድረግ። የመንግስት ሆስፒታል ውስጥ ሄደህ እኮ በነፃ የምትታከምበት ሁኔታ ይኖራል። ቤተ ክርስቲያን ውስጥ እንደውም አደጋ ለገጠመው ሰው ምን ብር አለህ እንዳይባል ሁሉ ሕግ ያለው ይመስለኛል። ማለት መጀመሪያ እርዳታውን የሚቀድም ቅድሚያ ነፍስ ማዳን ነው፣ ቀጥሎ ነው ብር። የእኛ ነገር ግን ነፍሴን አድኑኝ፣ ያውም ደግሞ ዘላለማዊውን ነፍስ የኃጢአት ቁስል እግዚአብሔርን ልጅነት ለማግኘት ከነፍስ ቁስል ለመፈወስ የመጣን ሰው በገንዘብ ጉዳይ ማዘግየት እንደተባለው ያን ርግብ መሸጥ ነው። ዞሮ ርግቡ ነው ወደዚህ ሁሉ ያመጣን እና በዘመናችን ርግብ እንዳንሸጥ መንፈስ ቅዱስ ብሎ ሊቁ ስለተረጎመው ርግብ ማለት መንፈስ ቅዱስ እሱ በጣም በተለይ ከመስተንግዶ አንጻር ብዙ እንሰማለን። በየቢሮዎቹ እንዲህ መንፈሳዊ አገልግሎት ለማግኘት የሚሄዱ ማን ነው እያስተናገዳቸው ያለ? ትህትና ያለው ነው ወይ? አንዳንድ ጊዜ እኮ የምንሰማው ነገር በዓለማዊ ቦታዎች የማይደርስብን ክፉ ቃል የማንሰማው ክፉ ቃል ወደ እናንተ ስንመጣ እንሰማለን ይላሉ። የሆነ ጉዳይ ኖሯቸው ሲመጡ ማለት ነው። እና እንደው አንዳንዴ ይሄ ብሎ ለመናገር ያስቸግር ይሆናል። ችግሩ ያለበት ቦታ ከታወቀ እንደው ምንድን ነው ይሄ ፐርሰናል እንዳይመስልብን ነገሩ ወይም ደግሞ የሆነ አንድ አጥቢያን ብቻ ታሳቢ አድርገን የምንናገር እንዳይመስል እንጂ በደንብ እዚህ አስተዳደር አካባቢ ያሉ ሰዎቻችን ሊያስቡበት የሚገባ ነገር ነው። በጣም ብዙ ምእመናን ይማረራሉ። እንደው ብንዘረዝረው ብዙ ስለሚሆን በእርግጥ በምን እጽናናለሁ መሰለህ አንዳንዴ በምድር ላይ ትልቁ ኃጢአት ምንድን ነው ብዬ ሳስብ የሰው ፈጣሪውን መግደል ነው አይደለ? ፈጣሪውን መግደል የሚያክል ነገር ወንድሙን መግደል ይታወቃል። በቃየል ተጀምሯል አይደል? ፈጣሪውን መግደል በአይሁድ ነው የታየው እና የሚበልጠውን ኃጢአት አይሁድ ሰሩት። ያ ማለት የቤተ መቅደስ ሰዎች ናቸው ይህን ያደረጉት። የሚበልጠውን ኃጢአት እኛ ነን ማለት ነው በምድር ላይ የፈጸምነው። ወንጌል ላይ ከተጻፉ ታሪኮች የትኛው ይበልጣል? ይሄኛው ነው እንግዲህ ትልቁ ኃጢአት ሊሆን የሚችለው። አንዳንዴ እሱ ነው ያለው እና እንደው ምእመናንም እንደው እንዲሉ ነው እንዲገነዘቡን ነው። አንዳንዴ ስጋ ለባሽ ነው እዚህ ያለው የሚበልጠውን ኃጢአት በምድር ላይ በማንም ዘንድ ያልተፈጸመ ማለት ነው። ይህን ሄሮድስ አልፈጸመውም እኮ ሕፃናትን የገደለ ሰዎች ናቸው። ሩቅ ብእሲ ነው። ይህንን ፈርዖን አልገደለም። እስራኤልን ነው በባርነት ይዤ እኖራለሁ ብሎ እና እግዚአብሔርን አላውቅም ነው ያለው እንጂ እግዚአብሔርን አልገደለም። በአይሁድ ካህናት ዘንድ በሊቃነ ካህናት ዘንድ ስንመጣ ግን ፈጣሪውን የሚገድል ፈጣሪውን የሚሸጥ ፈጣሪውን የሚረግጥ ሕዝብ ነው እዛ ላይ የምንመለከተው። ቤተ መቅደስ ውስጥ ያለው ደግሞ ማህበረሰብ በወቅቱ ማለት ነው እና መስዋዕቱን ራሱ አዲሱን መስዋዕት አንቀበልም እኮ ነው ሁሉ ጥድፊያ የነበረው። በረታቸውን በአሮጌው መስዋዕት ሞልተው አዲሱን መስዋዕት ከበረት ውጭ አደረጉት፣ ከእንትን ውጭ አደረጉት፣ ከመቅደስ ውጭ አደረጉት። በወቅቱ የነበረው ታሪክ እሱን ጭምር ነው የሚያሳየን። እንዲያው እዚህም ያለ ሰው እንደሆነ ግን እንዳይረሱ በዛው እግረ መንገዱ እንዳይሰናከሉም ነው እንደዛ የምላቸውን። የእውነት ለመናገር ሰማለሁ ብዙ ጊዜ መጥተው ይነግሩናል እኮ እያንዳንዱ ሰው አሁን ይህን የሚሰማ ሰው ሰምቷል። ብዙ አቤቱታ ተጮሆለታል እና ጉቦ የሚጠይቃቸዋል፣ የሚያስፈራራቸው ሰው አለ፣ ስልጣኑን ተጠቅሞ የሚበድላቸው ሰው አለ። ያንን ወጥተው ይናገራሉ። ያው ሰው ከሰው ጋር አብሮ ይኖር የለ መቼስ እንደዚህ አይነት ነገሮች ይኖራሉ። እና ይህንን የምላቸው ከሃይማኖት እንዳይወጡም ነው። አንዳንዶቹ ይህን ተገን አድርገው ይህች ምክንያት አድርገው ከሃይማኖት የሚወጡ ሰዎች አሉ።
በመጀመሪያ ሴንሱ አምነው ነው የመጡት። ክርስቶስ ማለት ይህ ሰው ነው እንዴ? ክርስቶስ በክፎች አይወከልም ሲጀመርም ቅዱሳን ሐዋርያት አሉላቸው። ለዚህም አይደል እንደ ቅዱስ ጳውሎስ ራሱ የዛሉትን ሳይሆን የጸኑትን አስቡ ብሎ የተናገረው እኮ ለዚህ ነው። ሲጀመር ውሃ ውስጥ ገብተህ የቆመችን ሳር ተጠግታ የበቀለችን ሳር ብትይዝ ይሻላል እንጂ ውሃ እያንከባለለ ያለውን ግንድ ከምታቅፈው የቆመች ሳር ብትጨብጥ የተሻለ ሕይወትን የማትረፍ እድል አላት። አስበዋል? የሳሪቱንና የግንዱን ምን ያህል እንትን እንዳላቸው ልዩነታቸው ሰፊ ነው። ግን አልቆመም። ይሄ ምን ታደርገዋለህ? ምንም ግንድ ቢሆን ምንም ቢወፍር ውሃ እያንከባለለው ነው ራሱን። ስለዚህ ዓለም የምታንከባልለውን ሰው ተከትለው እነሱን አቅፈው መሄድ የለባቸውም። የሳር ያክል ጉልበት ያላቸው ደካሞች ግን በክርስቶስ ያመኑ እምነትም ምግባርም ያላቸው ሰዎች ሊኖሩ ይችላሉ። ትምህርታቸው፣ ሹመታቸው፣ ስልጣናቸው ምናምን ልክ እንደ ሳር ልትንቀው ምትችል ነው የሚሆነው በደህናው ጊዜ። ግን ከወደቀው ግን ይሻላል። እሱን በደንብ ማጤን አለባቸው። ምዕመናንም ይህን ታሳቢ ማድረግ አለባቸው። በክርስቶስ መቅደስ እንዲህ አይነት ሰው ሊኖር ይችላል መቼም ዘመን። ሆኖም ግን ይህን ሽፋን አድርገን ኖሩን እየተከላከለ እንዳልሆነም በዛው እግረ መንገዱን ማሳወቅ እንፈልጋለን። ተስፋ መቁረጥን መከላከል ነው እንጂ ሽፋን መስጠት አይደለም። ተስፋ መቁረጥ መራቅ። አሁን አንዳንድ ሰዎች ምን ይላሉ? ከዚህ የተነሳ እንዲህ አይነት ችግር ከገጠማቸው በኋላ ይሄ ሰው ባለበትማ እዚህ ሄጄ ምን አስቀድሳለሁ የሚሉ አሉ። እንትና ይሄ ሰውዬ ያ ሰውዬ ምናምን ይቺ ባለችበት ምናምን የሚሉ አሉና ቤተ መቅደስ ውስጥ የሚመለከውን ክርስቶስን ትተው እንደ ማንኛውም ሰው ሊያመልክ ወይም ደግሞ ምንድነው ስርዓት አምልኮ ሊፈጽም ወይም ደግሞ አገልግሎት ሊሰጥ የመጣውን ሰው በማየት ተስፋ የሚርቁ ሰዎች አሉ። አንዴ እንደውም ስምዖን ቤት ነው ይህማ ነቢይ አይደለም ተብሎ ክርስቶስ ጥርጣሬ ውስጥ የገባው እቺ ዘማዊቷ ሴት ስትነካው የነበረው እግሩን ስትነካው ነቢይማ ቢሆን ባወቃት ነበር ነው አይደል? ዋናው ነገሩ ቁም ነገሩ እሱ ላይ ነው ሰው ያተኮረው። ነቢይማ አይደለም በቃ ነቢይ ቢሆን ኖሮ ያውቃት ነበር፣ ከየት እንደመጣች ምን እንደሆነች ያውቃት ነበር። እርግጥ ክርስቶስማ የለም ብለው የሚያስቡ ሰዎች ስላሉ ነው እዚህ መቅደስ ውስጥ። ቢኖርማ ኖሮ እነዚህ ካህናት አይቀድሱም ነበር ብሎ የሚያስባል። ይህን ሲያስቡ ምዕመናን ማቴዎስ 13:24 ላይ በጣም የሚያምረው እርሻ ንጹሕ ዘር የተዘራበት ስንዴ የበቀለበት እርሻ ላይ እንክርዳድ ድንገት በቅሎ ተገኘ። ሰራዊቱ ኧረ ሄደን ነቅለን እናጥፋው ሲሉ ጌታው ያለው ነገር የሚገርም ነው። እስከ መከር ጊዜ ድረስ ተዋቸው አብረው ይደጉ አለ። እንክርዳድና ስንዴ አብረው ይደጋል። ስለዚህ በእኛ ቤተ መቅደስ ውስጥ ስንዴ ብቻ አይደለም ያለው። እዚህ ዓለም ውስጥ ስንዴ ብቻ ማየት አይቻልም። እንክርዳዱ ክርስቶስ እስኪመጣ ድረስ ይቀጥላል። የንስሐ ዕድልም አለው። ምናልባት ይህ እንክርዳድ ስንዴ ተጠግቶ በቅሏልና ስንዴ ያደርጋል እግዚአብሔር እንክርዳዱን። ያ ማለት ነው ጠማማውን ልብ በጎ ቀና ያደርገዋል። ኢአማኒ የማያምነውን ደፋሩን የትህትና ልብ ሰጥቶ ልቡን ይሰብረዋል። እግዚአብሔር ይመልሳል፣ እግዚአብሔር በጎ ያደርጋል። ስለዚህ እስከ መከር ጊዜ አብረው ይደጉ ማለት በሌላ መልኩ የንስሐ ጊዜ ነው። በሌላኛ መልኩ ደግሞ ሲታይ የፍርድ ጊዜ እስኪመጣ ድረስ ይሄ እንክርዳድና ስንዴ አንድ ላይ ይበቅላል እና ስንዴውን ምንድነው ስንዴ በበቀለበት ቦታ እንክርዳድ ለምን አየሁ ብሎ ማኩረፍ የማያዋጣ ኩርፊያ ነው። ምክንያቱም ከዚህ እርሻ ወደ ሌላ ቢኬድ ጭራሽም ስንዴ የሌለበት ነው ያለው። ጭራሽ ስንዴ የማይታይበት ይሆናል። ስለዚህ አማራጫችን እዚሁ ስንዴዎችን እያዩ እንክርዳዱን ትቶ መጽናት ነው። ከዛሬው ታሪክ ጋር ተያይዞ እንደሚሉ ይመስለኛል አሁን ጌታ አሰስሉ ዘንድ አውጹም ዘይና ያላቸው ከዚያ አውጡ ብሎ ጅራፉን አነሳና እነዚያን አስወጣ ተብሎ ነው የተጻፈው። እዚህም ላይ ክፎችን ለምንድን ነው ጅራፍ አንስቶ የማያስወጣ ቢሉንስ? እኔ አንድ ነገር ነው የሚታየኝ። የመጀመሪያው ክርስቶስ አምላካችን አሁን በዚህ በትምህርቱ ዘመን የፈወሳቸው ህመምተኞች አሉ። ግን ሁሉንም ፈወሰ ማለት አይደለም። የፈወሳቸው አሉ፣ ያልፈወሳቸው አሉ፣ ያደረጋቸው አሉ፣ ያላደረጋቸው ይህን በጎ ነገር ያላደረገላቸውም አሉ። አሁን ቤተሳይዳ ውስጥ እውነት መጻጉዕ ብቻ ነው እንዴ ታሞ የኖረው? ሌሎች በሽተኞች ነበሩ። ብዙሃን ድውያን አይደለም? በጣም ብዙ ጽውሳን በጣም እና መጻጉዕን ብቻ ሲያድን መነገሩ የተለየ ርኅራኄ፣ ያውም ደግሞ እንደማያምን እየታወቀ ያውም ደግሞ በጥፊ እንደሚመታው እየታወቀ መጻጉዕ ላይ የተደረገው ነገር ድንቅ ነው እና
እኔ አሁን ልክ እዚህ ጋር መርጦ ያደረገው ነገር እንዳለ ሁሉ እሱ ባወቀ ለምን ይህን አደረገ፣ ለምን እንዲህ ያደረገ ማብራሪያዎቹ እንግዲህ ሊኖሩ ይችላሉ። ብዙውን እሱ እግዚአብሔር ራሱ ነው የሚያውቀው። ለማንኛውም ግን ለእኔ እውነት ነው ጠርጎ አውጥቷቸዋል። ጠርጎ ያወጣቸው ግን ቅድም እንዳለው መግቢያችን ደግሞ በመጨረሻው አካባቢ እኮ እነዚሁ ሰዎች አሉ። ተጠርገው ጨርሰው አልጠፉ፣ ከበደላቸው አልተማሩ፣ መልሰዋሉ። ቤተ መቅደሱን ጨርሶ አላጸዳውም እና ይሄ የማይጸዳ ቤተ መቅደስ ፈርሶ ቀረ ማለት ነው። እንግዲህ በ70 ዓመተ ምህረት የመጨረሻው ማጽዳት እሱ ሆነ። የመጨረሻው ማጽዳት ማፍረስ መጀመሪያ በውስጡ ያሉትን ነበር ያስወጣ፣ በኋላ ግን ራሱን እኮ በጣም የሚገርም ነው እሱ ነገር። ከስሩ ከመሰረቱ ነቃቅሎ አጠፋው። ክህነትም ከነሱ ፈለሰች፣ መንግስትም ልክ እንደዛው ፈልሳ ቀረች። መንግስት እንኳን ያን ጊዜም አልነበረችም፣ በሮማውያን እጅ ነበረች። በኋላም እስከ መጨረሻው ድረስ እነሱም ራሷ ምድሪቱም ጠፋች እንጂ እስከ 46 ዓመተ ምህረት ድረስ እኮ ምድሪቱ ራሷ ተጠርጋ ነበር፣ ጠፋች። ያው ዛሬም ድረስ የለችም ብለው የሚያምኑ ሰዎች አሉ በምድራችን ላይ። እስራኤል የምትባል ሀገር የለችም አለው እያለች ራሱ የለችም ብለው የሚያምኑ ሰዎች ለመኖር በቁ ማለት ነው። ዞሮ ዞሮ ምንድን ነው ያኔ የነበረው በስልጣን ያዘዘው ኢየሱስ ክርስቶስ በስልጣን አሳስሉ ዘንተ ሲል ይህን አውጡ ሲያወጡ ሲል ለመስዋዕት የቀረቡም ናቸው። እነዚያ የአሮጌው መስዋዕት ነው። አዲሱን ኪዳን መስዋዕት ሊያመጣ ስለሆነ ከዚህ በኋላ የሚያስፈልገው መስዋዕት መጥቷል። ነዋ በጉ ተብሎ ተነግሮ የለ ዮሐንስ እኮ እነሆ የእግዚአብሔር በግ ምን የሚያደርግ የዓለሙን ሁሉ ኃጢአት የሚያርቅ የሚያስወግድ የእግዚአብሔር በግ ብሎ ተሰጥቶናል። አሁን እውነተኛው በግ መጥቶልናል። አሁን እውነተኛው ርግብ መጥቶልናል። እንደ በየዋህነቱ ርግብ የምንለው በመስዋዕትነቱ ደግሞ በግ ብለን የምንጠራው ኢየሱስ ክርስቶስ መጥቶልናል። ሁላችንም የምንበላው መስዋዕት መጥቶልን ስለሆነ ይህንን አውጡ ማለት በቃ አለቀ፣ አገልግሎቱን ጨረሰ የሚል የሐዲስ ኪዳኑ በግ መጥቷል ማለት ነው። አዎ የሐዲስ ኪዳኑ በግ እውነተኛው በግ መጥቶልናል ብለን የምንቀበልበት ዘመን ላይ ነው የደረስ ነው ማለት ነው። እሱን ያሳየናል። እንግዲህ እየጨረስን ነው። ከዚህ በኋላ አንድ ሁለት ነገሮች ብቻ እናንሳ። የመጀመሪያው ጅራፉ ምንድን ነው የሚወክለው ነገር? ምናልባት ወደ ጅራፉ ከመሄድ በፊት አንድ ነገር ለመጨመር ያህል በዚህ ውስጥ በዚህኛው በእንስሳቱ ዙሪያ አንድ ሊቅ ምን ብሎ ይተረጉመዋል? ክርስቶስ አምላካችን አሁን ልክኛ መቅደሶቹ ነን፣ ወደኛ ዕለት ዕለት ይመጣል። ሲመጣ ምን አይነት ምኩራብ ሆነን ያገኘናል ብሎ ይጠይቃል። እንስሳዊ ፍላጎት የነገሰብን ወይስ ደግሞ መላእካዊ ባህሪ የእሱ ቤተ መቅደስ ሆነን እሱን ወደ መምሰል ከፍ ብለን ያገኘናሉ ብሎ ይጠይቃል። እና እነዚህ እንስሳቱ ከቤተ መቅደሱ እንዲወጡ ማድረጉ እንስሳዊነት ይብቃችሁ፣ በእንስሳዊ ጠባይ አትኑሩ ማለት ነው ብለው ተርጉመዋል። እንደሚታወቀው ሰው ሁለት ጠባያት አሉት፣ ወይም ባህሪያቱ ከሁለት አንድ ሆነዋል። መላእካዊ የሆነ ባህሪ ያለን፣ እንስሳዊ ባህሪም አለን። እና በሰው ሕይወት ውስጥ የትኛው ባህሪ ያለ? ይሄ ልብላ ልጠጣ የሚለው፣ እንብዛ እንባዛ ብቻ የሚለው፣ እንዲሁ ዝም ብሎ እንደሰት ብቻ የሚለው በስጋዊ ደስታ ማለት ነው። በሱ ብቻ አሁን ደስታ ኃጢአት ነው እያልን አይደለም። ግን እንስሳዊ በሆነ መልኩ ዝም ብሎ አሁን እንስሳት የለመለመ ሳር የጠራ ውሃ ካገኙ ከተባዙ ሌላ ነገር የለም። እንደዛ እንስሳዊ ጠባይ፣ የበሬ ጠባይ፣ የበግ ጠባይ እንዳይኖራችሁ ነው። በግ ከዚህ በፊት የምናውቀው የጻድቃን ምሳሌ ሆኖ ነው ማቴዎስ 25 ላይ በቀኝ ሲቆም። እዚህ ግን ከመቅደሱ ተባሯል። የማያስፈልግ በግ ከሆነ በግነቱ ሊባረር ይችላል። እንስሳዊ ጠባይ በግ እዛ ደግነቱ ነው። እዚህ ደግሞ እንስሳዊ ጠባይ ይሄ ዝም ብሎ ልብላባይነቱ ደመነፍሳዊነቱ ግን እዚህ ደግሞ ተወቅሷል። ደመነፍስ ብቻ ሆኖ መኖር። ስለዚህ ይሄ ደመነፍሳዊ ባህሪ ይሄ በመብላት በመጠጣት በመጋባት በመብዛት በመባዛት የሚኖረው ባህሪ ደግሞ ብቻውን ይሄ ኃጢአት ነው እያለ አይደለም። እንስሳዊ ባህሪ ተፈጥሮ ነው። እሱ ብቻ ሰልጥኖ ሲኖር ግን በደል ይሆናል፣ ኃጢአት ይሆናል። እና ይህን ከዚህ አስወጡ ማለት በጾም በጸሎት እግዚአብሔርን በመፈለግ በመሻት ኑሩ ነው። ቃሉን በመስማት ኑሩ ነው አይደለ? ለዚህኛውም ሌላ ትርጓሜ ነው ለማለት ያህል ነው። ወደ ጅራፉ ስንሄድ ኧረ እንዲያው ጥሩ ነው ያነሳው። እውነት ለመናገር አብሮ እኮ ሊታዩ የሚችሉ ነገሮች እያንዳንዳቸው በሌላ መልክም ታይተዋል። አሁን የበጎችም ቀበሮ ከሄዱ አይመለሱም። የበግ ልጅ ከመረረ ይባላል። እንደውም የሰው ልጅ ከተመረረ ይባላል ከሄዱ አይመለሱም ነው። ይሄ ራሱ በክርስቶስ ወንጌል ውስጥ ከሚነቀፉ ነገሮች አንዱ ነው። ከሄዱ አይመለሱም ማለት ምንድን ነው? ተስፋ ከቆረጥን ማንመለስ አይደለም፣ የምንመለስና ወደ ክርስቶስ የምንጠጋ
የሚያባረረን የሚያስጎፋን ነገር በጣም ብዙ ነው። ያንንም ያሳያል በራሱ በጎቹ በጎ ነገር በጎ ትርጓሜ የተሰጣቸው ቢሆንም ክፉ ደግሞ ለክርስቲያኖች የማይመከሩ ነገሮች ደግሞ ይኖሯቸዋል። ርግብም ልክ እንደዛው። አሁን ርግብ ከብልህነቷ ደግነቷ በወንጌል ውስጥ ከተነሱላት ነገሮች አንዱ ነው። ግን ደግሞ የሚነቀፍባት ምንድን ነው? ተመስግኗል እሱም በአንድ በኩል ግን በሌላ በኩል ደግሞ የሚነቀፍ ነው። ከእባብ ጋር ተካፍላ ነው የምትበላ አንዱን ዛፍ ፍሬ የምትመገበው ተካፍላ ነው። ከጠላት ጋር ተመሳጥሮ ምንም አይነት ነገር እንደሌለ ነው የሚያሳየው። ከዲያብሎስ ጋር ተስማምተ የምትኖርበት ምንም አይነት አጀንዳ ሊኖር አይችልም። የጋራ የሆነ አጀንዳ የለንም ከዓለም ጋር። የራሳችን የሆነ ክርስቶስ ነው ያለን እኛ እና አንዱን ክርስቶስን በአንድ በኩል ሌሎች በሌላ መንገድ እንትን የሚሉት እኛ ደግሞ በሌላ የምንጠቀምበት ሊሆን እንደማይችል ነው የሚያሳየው ማለት ነው። ምንም ድርድር እንደሌለን ግንኙነት ከዓለም ጋር ምንም ግንኙነት እንደሌለን ነው ሊያሳየን የሚችለው ማለት ነው። በሌላ መንገድ ይንታ ምን ይሉን ነበረ? እንደ ርግብ አትሆኑ ይሉን ነበር። ያ ማለት ምንድን ነው? ምን ማለት ነው? ርግብ እንደ ርግብ ሆኖ ተብሎ ይል እንደ በወንጌል እንላለና ሰነፍ አትሆኑ ለማለት ነው። ቤት ሰርታ ራሷን ችላ አትኖርም ለማለት ነው። ስንፍናዋን ለመግለጽ ያው ተጠግታ ቤተ እግዚአብሔር አካባቢ ስለምትኖር ነው እንደዛ የሚሏት። እንደ ድንቢጥ እንኳን ራሷን ችላ ዛፍ ላይ ቤት ሰርታ ነው የምትኖረው። ራሷን ምግቧን ሽታ ምን ብላ ትኖራለች። ከዛ በተለይ መንገድ በኖህም ዘመን እኮ ከተመሰገኑላት ነገሮች አንዱ እባብ አፍ ውስጥ ገብታ እንቁላሏን ጥላ ሄደች አይደለ? በመሰረቱ የዋህነት ወይም በእግዚአብሔር ቸርነት ተጠብቆ መኖር አንድ ነገር ነው። ከዚያ ሲቀጥል ግን ታቀቡ በሆሙ ለፈሪሳውያን ጌታ ያስተማረን ነገር አንዱ መጠንቀቅ መጠበቅን ነው። በረድኤተ እግዚአብሔር መጠበቅን ብቻ ሳይሆን በትምህርት በእውቀትም መጠበቅ መጠንቀቅ እንዳለብን ከፈሪሳውያን እርሾ ተጠበቁ ተብለናል። ከዛም ሐዋርያት ደግሞ ከቢጸ ሐሳውያንና ከመናፍቃን ትምህርት ተጠበቁ ብለው አስተምረውናል። እንዲህ አይነት ነገሮችን ማወቅ አለባቸው ምእመናን። ዝም ብሎ በየዋህነት ብቻ የማንኖርባቸው ዘመናት አሉ። እንደየክፍለ ዘመኑ በየዋህነት የምንሄድበት ዘመን አለ። በትምህርትና በእውቀት ደግሞ ራሳችንንም ቤተክርስቲያናችንን የምንጠብቅበት ዘመን ደግሞ አለ፣ መኖር አለበት። እንደዛ እንደ ይሁዳ መቅቢስ የምንሆንበት አለ አይደል? አሁን በዚህ በጽራውያን ዘመን በአንጢዮኮስ ዘመን የምንተረካቸው ነገሮች አሉ። ከእስክንድር በኋላ በተነሱ ነገስታት ዘመን ማለት ነው። ቤተ መቅደሱን ለጠላት አሳልፎ የሰጠው ያልተገባ የዋህነት ይሄ በርግብ ዘንድም ታይቷል። እና ቢያንስ የጠላትን ሁኔታ ማወቅ ጠላት እንደሚውጥ እና እንደሚያስቀር እንኳን ማወቅ ግድ ነው። እና ሰተት ብሎ ጠላት አፍ ውስጥ መግባትም ሊነቀፍ የሚገባው ነገር ነው። አሁን ምዕመናን ከዚህ ሁሉ ሀሳብ እንዲወጡ እንዲህ አይነቱን ሀሳብ ሁሉ ከእነሱ እንዲያርቁ ያስተማረበት መንገድ ነው ይሄ የሚለውን ነው እንግዲህ አብሮ መግለጽ ያለብን ከነሳው ዘንድ እንዳይቀር ብዬ ነው። ትክክል ነው። ወደ ጅራፉ እንሂድ። ጅራፉ ላይ እኔ አንድ ነገር ነው ያለኝ። እሱ ምንድን ነው? አባቶቻችን ይሄ ጅራፍ የቁጣ ምልክት አድርገው ወይም የተግሳጽ ምልክት አድርገውታል። እና ጅራፍ በባህሪው የተገመደ ነው እንዲህ የሚፈተል ማለት ነው። እና ይሄ የኃጢአት ምልክት በዚህ በምሳሌ ምዕራፍ 5 ላይ ነው ሰው በራሱ ኃጢአት እንደሚቀጣ የሚናገርበት አለ ሰሎሞን። እና የራሳቸው ኃጢአት ተፈትሎ የራሳቸው ኃጢአት በስቶ ለራሳቸው መግረፊያ እንደሆነ ሰው ከእግዚአብሔር ቁጣ የተነሳ የሚቀጣው ያ ቁጣ የሚመጣ በራሱ ጥፋት እንጂ እግዚአብሔር ይሁን ብሎ ወይም ደግሞ በሌለ ነገር ላይ እግዚአብሔር አምጥቶት እንዳልሆነ ለመናገር ነው። እና የእግዚአብሔር የቁጣ ምልክቱ የተግሳጽ ምልክቱ ሆኗል ይሄ ጅራፍ። በሌላ መልኩ እግዚአብሔር ዝም ያለውን ያህል የሚቆጣበት ጊዜ ይመጣል። ያ ጊዜ አንዳንድ ጊዜ ደዌ በማምጣት ሊሆን ይችላል። አንዳንድ ጊዜ ልዩ ልዩ ነገሮች በማምጣት አባቶቻችንን እንደ አባ ዳንኤል ነው በድህነት ቀጥቶታል። አረ ሀብታም ሆኜ እንደው እነዚህ ነዳያን ባበላኋቸው ባጠገብኳቸው ይል ነበር፣ አልተሳካለትም። አንድ ቀን ግን ሰይጣን ጥሩ ገንዘብ ማሰሮ ውስጥ ተቀብሮ እንዲያገኝ ያደረገው እና አበላቸዋለሁ ህይወታቸውን ለውጣቸዋለሁ ያላቸው እንደሆች ረሳና ኖረ። የቀን ስራ እየሰራ የሚያበላቸው እንደሆች ሀብታም ሲሆን ዘነጋቸው።
እና ድህነት የእግዚአብሔር ወዳጅ አድርጎት ሀብት ከእግዚአብሔር አስኮብልሎት ነበር። መጥፋቱን ያልወደደ እግዚአብሔር ደግሞ እንደገና ሀብቱን አጥፍቶበት እንደተመለሰ ይነገራል። እና ሀብትም አንዳንዴ ቁጣ ሊሆን ይችላል ማለት ነው። እንዳያያዙ እንደ መቅሰፍት እኮ ነው እንዳያያዙ። ለእኔ አሁን እንዲያው ስካንዲኔቪያን የሚባሉ ህዝቦች በእርግጥ ሁሉም የአውሮፓ ሊሆን ይችላል ሀብታም መሆናቸው ልክ እንደ ነነዌ መስሎ ነው የሚታይ። እነሱስ ቢያንስ በንስሐ ተመልሰዋል። ነነዌ ህዝቦች ለጊዜው ሀብታም መሆን በራሱ ኃጢአት አይደለም፣ ጽድቅም አይደለም። ነገር ግን ልክ ጌታችን በወንጌል እንደተናገረው ባለሀብቱ ይወስነዋል ህይወቱን፣ ሀብቱን የሚይዝበት መንገድ ማለት ነው። አሁን ያሉ ሰዎችም እኮ እንደዛ ናቸው፣ እግዚአብሔር የለሾች ናቸው ይመስለኛል። ያው እንግዲህ ሰው ሄደው አይተዋል። አብዛኞቹ ሀገራት ባንዲራ አላቸው። እኔ ደግሞ ባንዲራቸው ላይ መስቀል አለ። በጣም የሚገርመው ግን አብዛኞቹ በተሰቀለውም በመስቀሉም አያምኑ። እንግዲህ ባንዲራቸው መሳይ የሚጸድቅ ቢሆን ጨርቅ ወይም ባንዲራ እንደዚህ አይነት ነገር እና ሀብት አንዳንድ ጊዜ መጥፊያ ይሆናል እግዚአብሔርን ካላወቁበት ነው። ግን ሀብት መጥፊያ የሚሆነው እንጂ እንዲሁ ዝም ብሎ ሀብታም ሁሉ ይኮነናል የሚልም ድሀ ሁሉ ይጸድቃል የሚል አይነት ትምህርት ቤተክርስቲያኒቱ የላትም። ለማንኛውም ግን አንዳንድ ጊዜ እንደዚህ አይነት ቁጣ አለው እግዚአብሔር ነው በበሽታ በሌላም ለምሳሌ እስራኤልን በምን ቀጣቸው? አንዳንዴ ነቢይ በማሳጣት ቀጧቸዋል አይደለ? ባለ ራእይ እስከማይኖር ድረስ በመካከል በጣም የሚገርመኝ እንደውም ብርቅ ሆኖ ነበር ይላል ሰሎሞን። ማን ነው? ሳሙኤል። እሱም ሌላ አንድ ቅጣት ሆኖ ማለት ነው በሰሩት ኃጢአት። በጣም የሚገርመኝ ሌላው እዚሁ ጋር ለዘላለም ሽማግሌ በቤት አይገኝ የሚለው ለአገሪቱ ሽማግሌ ማጣት አንዱ የእግዚአብሔር ቁጣ በትር ሆኗል። እንደሚታወቀው ሌሎቹ የቁጣ አይነቶች አሉ። ለእኔ ግን ከሁሉ የሚደንቀኝ የእግዚአብሔር ጅራፉ ብዙ ነው። ዝም ብሎ የሚፈትለው ጅራፍ ማለት ነው። ሲቆጣ የሚያመጣው ጅራፍ ብዙ ነው። ድርቅን ሊያመጣው ይችላል። ረሃብን፣ ጦርነትን ሊያመጣ ይችላል። ይሄም እኮ አንዱ ነገር ነው። እስራኤልን በጦርነትም ቀጧቸዋል። እንዲያውም በሙሴ ታሪክ ውስጥ የሚገለጸው ነገር አለ አይደለም? ሁሉን ማጥፋት እየቻሉ ሁሉን እንዳያጠፉ ታዘዋል ኢያሱም ሙሴም እስራኤልን ሲመሩ እና ከሁለቱ አህዛብን ጨርሰው እንዳያጠፉ ከሚነገርበት ምክንያቶች ሁለቱ አንደኛው ምድረ በዳ እንዳትሆን የሚለው ከመይትኩን ምድር አጽ የሚለው፣ ሁለተኛው ደግሞ እስራኤል ሲበድሉ የእግዚአብሔር ጅራፎች ነው እስራኤልን የሚቀጧቸው። እነዚህ በዳር ያሉ አህዛብ ናቸው፣ የእግዚአብሔር ጅራፍ ናቸው። አይተናል በበደሉ ጊዜ እንዴት እየመጡ ልክ ስርዓት ያስይዟቸው እንደነበረ። ስለዚህ እግዚአብሔር ዛሬም ጅራፉን ቀይሯል እንጂ ምናልባት የተፈተለ ጅራፍ ይዞ አልመጣ ይሆናል እንጂ ዓለም ላይ ጅራፉን ያላሳየበት ጊዜ ያለ አይመስለኝም። እውነት ነው። እግዚአብሔር በልዩ ልዩ መንገድ ምድርን ይቀድሳል፣ ያነሳል። ከዛ በፊት ደግሞ ክፉን ነገር እንድናደርግ ትምህርት ይሰጣል የሚለው ነው። ምክሩ ነው የሚቀድመው። በእርግጥ የትራሲው ቤታ ወይ ቤተ ምሰጥ የሚለው ነው የሚቀድመው። ያንን ካልሰሙ ግን ያው የሚቀጥለው ነገር ያ በጅራፍ ማንሳት እንደሚሆን ነው የሚያሳየው ማለት ነው። በዛው እግረ መንገዱ ለደቀ መዛሙርቱ ይህን ምልክት ያሳይ ዘንድ ያደረገው መሆኑንም ያው መጽሐፍ ቅዱሱ ይነግረናል። ምክንያቱም አይሁድ ደቀ መዛሙርቱ ያሰቡት ነገር አለ እዛ ላይ እስመ ቅንዓተ ቤትከ በልዐኒ የቤተ ቅናት በላኝ ያለው ለካ ይሄ ነው ብለው እንዲያስቡ ወተዘከሩ ቃሉ ነው የሚል ያንን ቃል እንዲያስታውሱ ያደረገ ክስተትም ነው የተከሰተው በዚያ ቀን ማለት ነው። ለደቀ መዛሙርቱ ይናሳይቷል። ለአይሁድ ደግሞ ቢመለሱ ቤተ መቅደሱ ወደ አዲስ ኪዳን ቤተ መቅደስነት ተለውጦ አገልግሎት ሊሰጥ የሚችልና ቋሚና ዘላለማዊ ሆኖ መቀጠል የሚችል እንደተገባው ቃል ለሰሎሞን እንደገባለት ኪዳን ለዘላለም ስሜ በዚህ ቤት ይኖራል የሚለው ነገር ጸንቶ ይኖር ነበረ። ግን አልሆነም፣ ያው በዛው ተጠቃለለ ማለት ነው። ለማንኛውም እንግዲህ ዛሬ ላሉ ምዕመናን ምኩራብ ስለተባለች ሰውነታቸው ነው እንዲያስቡ የሚያስፈልገው፣ ቤተ መቅደስ ስለሚባል ሰውነታቸው። ምክንያቱም የክርስቶስ ሰውነት ቤተ መቅደስ ተብሎ ተጠርቷል አይደለ? ውእቱ ሰይቤሎሙ በእንተ ቤተ ሥጋው የሚል አንብበናል ቅድም። ምኩራብ ቤተ መቅደስ ስለተባለ ሰውነቱ ነው ይህን የተባለው። ስለዚህ ክርስቶስ ቤተ መቅደስ ስለተባለ ሰውነቱ ነው የሚያወራው። እኛም ዛሬ ቤተ መቅደስ ስለሚባል ሰውነታችን ነው ማውራት ያለብን፣ ማሰብ ያለብን። ስንት ነገር አለ። ቅድም እንዳልከው ስንት በሬዎች፣ ስንት ላሞች፣ ስንት በጎች፣ ስንት ርግቦች አሉ። ስንት የሚሸጡ የሚለወጡ ነገሮች አሉ። እግዚአብሔር ቢመጣ በምን ሀልዎት ነው የምንኖረው? እግዚአብሔር ወደ መንፈሳዊ ቤተ መቅደስ ሁልጊዜ ይመጣል። ዕለት ዕለት ይጎበኛል ያንን ቤተ መቅደስ። በወንጌልም እንደተጻፈው መዓልተ ይሜሄር በምኩራብ ነው እና ቀን ቀን በምኩራብ ያስተምር ነበር ነው የሚለው። አሁን ግን ሌሊትም ቀንም ይሄን ቤተ መቅደስ ይጎበኛል።
በዚያ ሰዓት እግዚአብሔር የሚያስቀይሙ ነገሮች እንዳይገኙብን ነው ሊያሳስበን የሚችለው። ከዚህ አንጻር የመጨረሻ ምትለውን መዝጊያ ቃልም እንዲሆንን በልና እንጨርስ። እኔ ምንም ያው እግዚአብሔር የፈጠረን ሸክላዎቹ ነን፣ ቤተ መቅደሶቹ ነን። ስለዚህ ከኛ በላይ እሱ ሸክላ በራሱ ላይ ስልጣን ከሚኖረው ይልቅ ሰሪው ነው ስልጣን ያለው። የእግዚአብሔር ሸክላዎቹ ከሆን ሰሪያችን ስልጣን አለው በእኛ ላይ። ስለዚህ ሸክላው የማይገባ ባህሪ ሲያገኝ አፍርሶ የመስራት የመቅጣት ስልጣን አለውና በእነዚያ በአይሁድ ወይም ደግሞ ቤተ መቅደሱን በወረሩት ሰዎች ሳይሆን በእኛ ላይ በእኛ በራሳችን ምኩራቦቹ እኛ ቤተ መቅደሶቹ እኛ ነንና የማይገባ ነገር በእኛ ሕይወት ውስጥ ሲያይ እንደሚቀጣን ማሳያ ነው። መቅጣቱ ግን የጥላቻ ምልክት አይደለም። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ላይ ነው ወመሰ ይገሰጹክሙ አንደበራ አንትሙ የሚለው። ምናልባት አሁን ወላጅ የሌላቸው የጎዳና ልጆች የሚቀጣቸው ላይኖር ይችላል። ፖሊስ ዝም ብሎ እንዲሁ ቆይ መንደር አታበላሹ እያለ አንዳንድ ሲያሯሩጣቸው ያለሁ። ቤተሰብ ግን ለምሳሌ ለምን ሱሰኛ ሆናችሁ፣ ለምን እንደዚህ ሆናችሁ፣ ለምን እንደዚህ ሆናችሁ ብሎ ላይቆጣቸው ይችላል። ምክንያቱም ወላጅ የላቸው የሚቆጣ። እኛ ደግሞ በህይወታችን ምናልባት ቁጣ ካገኘን እድለኛ ነን ማለት ነው። ለንስሐ የሚሆን ቁጣ ከሆነ ጊዜ የሚሰጥ ቁጣ ከሆነ ማለት ነው። እና የእግዚአብሔር ጅራፍ ወደኛ ሲመጣ አንዳንዴ ጥላቻ አይደለም ማንቂያ ነው ማለት ነው። ይህን የቤተ ክርስቲያን አባቶቻችን ምን ይሉታል? ፈረስ እየጋለበ በአለንጋ ነካ ያደርጉታል። ቁም ማለት አይደለም ሂድ ማለት ነው። በሬውም እያረሰ በጅራፍ ነካ ያደርጉታል። ሂድ ማለት ነው። የከተማ ሰው ደግሞ ምን ነዳጅ ሰጠት ያደርጋል። መቼም ነዳጅ እየሰጠ ቁም አይደለም፣ ሂድ ማለት ነው። እና እግዚአብሔር አንዳንዴ ነካ የሚያደርገን ስለሚጠላን ወይም ስለተሆን ሳይሆን እየሰራን እንደሆነ ማወቂያ ነው። አንዳንድ ጊዜ እግዚአብሔር በዚህ መንገድ ሰውን ሰርቶ ያውቃል። ኢዮብን በቁስል ሰርቶታል። እኛ ቁስል ሲያፈርስ ነው የምናውቀው። ኢዮብን ግን እንደገና አዲስ ኢዮብአብ የሚል ስም እስኪሰጥ ድረስ ፀሐይ ተብሎ እስኪቀየር ድረስ ስሙ እንደገና ፈርሶ የተሰራው ከቁስል ነው። እና እንግዲህ እግዚአብሔር ይህንን አንዳንድ ጊዜ ማንደሰትባቸውን ጅራፎች አንስቶ ሲመታን ለበጎ ፍጻሜያችን እንዲሆን ከመጸለይ ውጪ ሌላ ነገር የለም። ለማንኛውም ግን ሲወደን ይቀጣናል ለማለት ነው። የማይወደድ አይቀጣም። ሳራ በስደቷ ነው እመቤት ሆና የተመለሰችው እና ይገርመኛል። ሀገሯ እያለች እመቤት ለመሆን ገረድ ያስፈልጋት ነበረ እና ተሰዳ ሄዳ ገረድ ተሸልማ መጣች። ስደትም ለካ ለእመቤትነት ያበቃል። የአብርሃም ክብሩ የተገለጠው ነቢይነቱ የተገለጠው በስደት ወቅት ነው። እሱ ነቢይ ነው። እንደው በጣም የሚገራርሙ ታሪኮች አሉና እሱ ነቢይ ነው። በሀገሩ ሳለ እግዚአብሔር እንዲህ አላለውም፣ እሱ ነቢይ ነው እና ስላንተ ይጸልያል ብሎ የአብርሃምን ክብሩን የገለጠው እዛ ቦታ ነው። እና ከውርደት ቀጥሎ የሚመጡ ክብሮችም አሉና እሱን በደንብ ያ ግን ከእግዚአብሔር ሲሆን ነው እንደተባለው። ስለዚህ አሁን ለማጠቃለልም እንግዲህ የእግዚአብሔር ቤተሰቦች በዛሬው ታሪክ የምንረዳው የምንማረው በጣም ሰፊ ታሪክ ሰፊ ጉዳይ ነው የምናነሳው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን እንደጎበኘ ወደ ኢየሩሳሌም ለበዓል እንደወጣ በዛውም ቤተ መቅደሱን እንደጎበኘ ነው ያየ ነው። እግዚአብሔር መቅደሱን አይረሳም፣ ይጎበኛል የሚለውን ነገር ነው በደንብ የሚያሳየን። ቤተ መቅደሱን በሚጎበኝበት ሰዓት ደግሞ የማይሆን ነገር በውስጡ ቢያገኝ ይቆጣል እግዚአብሔር እና ከዚህ አውጡ። የመጀመሪያው ትእዛዙ ከዚህ አውጡ፣ ይህንን ከዚህ አውጡ ነው። ለምን? የአባቴ ቤት ነው ይሄ፣ የጸሎት ቤት ነው ይሄ፣ ቤቴ ነው ብሎ ይናገራል። የተነሲው ቤት አወይ ነው፣ በቃ ይሄ የእኔ ቤት ነው፣ የአባቴም ቤት ነው። ስለዚህ የወንበዴ ዋሻ፣ የሌቦች ዋሻ፣ የወንበዴ ጋሻ ልታደርጉት በፍጹም አይገባም የሚለውን መልእክት ያስተላልፋል። ሶስተኛው ጅራፍ ያነሳል። ከዛ በመጨረሻ ነው እንግዲህ የአይሁድን ቤተ መቅደስ እስከ መጨረሻው ድረስ አጠፋት አይደለ ያልነው። እስከ መጨረሻው ድረስ የአይሁድ ቤተ መቅደስ ስለመጥፋት ዛሬም ድረስ አልተሰራም። ያው ቤተ መቅደሱ እንደምታውቁት በመካከል እንስራ ብለው የተነሱም ነበሩ። በልዩ ልዩ ታምራት ታሪክ ጸሐፊዎች እንደነገሩ በልዩ ልዩ ምክንያቶች ቤተ መቅደሱ ሳይሰራ ነው የቀረው ማለት ነው። ላይመለስ ቤተ መቅደስ የተባለው ሰውነታችን የሚፈርስበት ዘመን እንዳለ በማሰብ ከአሁኑ ሊወጡ የሚገባቸውን ለቤተ መቅደሱ ክብር የማይመጥኑትን በእውነት የእግዚአብሔር ዕቃ ለእግዚአብሔር ነው መሆን ያለበት እና ሰውነታችን የእግዚአብሔር ዕቃ መሆን አለበት። ለዚህ ቤተ መቅደስ የማይመጥኑ ነገሮች በጠቅላላው ከእግዚአብሔር ፊት ሊቀርቡ የማይገባቸው መስዋዕቶች ሊቀርቡ በፍጹም አይገባም፣ ሊኖሩበት በፍጹም እንደማይገባ የሚያሳይ ታሪክ ነው ዛሬ ስንማር የነበረው። የአባቶቻችን አምላክ እግዚአብሔር እንግዲህ በዚህ ቤተ መቅደስ ሊጎበኝ ሲመጣ ደስ የሚያሰኘውን ነገር ይዘን እንድንገኝ እግዚአብሔር ደስ የሚሰኝበት ሕይወት እንዲኖረን ትዳራችንም ሌላውም ነገር ምንኩስናችንም
ሁሉ ነገራችን በክርስቶስ የተቀበልነው በወንጌል ያገኘነው ማንኛውም ሕይወት ንጹሕና ጥርት ያለ በእግዚአብሔር ፊት ሊቀርብ የሚገባው መስዋዕትን ብቻ የተሞላ ሆኖ እንዲገኝ ነው የሚያስፈልገው። የተማርነው ይህንን ነው። የአባቶቻችን አምላክ እግዚአብሔር ስላልተወን፣ ስለጎበኝን፣ ስላስተማረን፣ መምህራንን ስላስነሳልን፣ ወንጌልን ስለተረጎመልን፣ ምስጢሩን ስለነገረን ለስም አጠራሩ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁንልን። እናንተም በያላችሁበት ናችሁ ይህንን መልእክት ስለምትሰሙ ላልደረሳቸው የሚዳረስ ዘንድ የእግዚአብሔር ቃል ፈጥኖ በሁሉም ቤት ይደርስ ዘንድ ሸር ስለምታደርጉና ስለምታካፍሉልን የእናንተንም ሀሳብ እንዲሁም ደግሞ ዝግጅታችን የተስተካከለና ለእናንተ በሚስማማ መንገድ ማቅረብ እንድንችል ለእግዚአብሔርም የበጀና የተመቸ አገልግሎት ይኖረን ዘንድ ስለምታርሙን፣ ስለምታስተካክሉን እንዲሁ አስተያየትም ስለምትሰጡን እጅግ አድርገን ነው የምናመሰግነው። በልዩ ልዩ መንገድ ይህንን መልእክት የምትመለከቱ በጠቅላላው ጉባኤ ቤታችንን ደግፉ። መልካም የጾም ጊዜ ይሁንላችሁ እላለሁ። አመሰግናለሁ። እግዚአብሔር ይስጥል።